እንደምታዩቸው ብፁዕ አቡነ ሄኖክ እና ብፁዕ አቡነ ዮሴፍ እንዲሁም ደግሞ ብፁዕ አቡነ መቃሪዎስ ገብረ ክርስቶስ ቤተክርስቲያን ሊያጽናኑ እዚህ ድረስ በአሁኑ ሰዓት ደርሰዋል። ህዝበ ክርስቲያኑ በጣም በሀዘን በሚያሳዝን ሁኔታ ላይ ይገኛሉ። ውድ ቤኪ ድፍት አርገውና አንሰታን ያመጣናት እሷን ኩሽና ድፍት አርገዋት ነው ያመጣናት። እነሱ ጎረቤት ደብቀዋቸው ከዚህ ፌዴራል ይዤ ነው ሄጄ ያመጣኋቸው። እሷን ግን ኩሽና ሜዳ ላይ ድፍት አርገዋት ነው ያገኘዋት ራቁቷ ምንም በሌለበት። ወንድሜ ስም ማን ይባላል? ጸጋ ደረሰ ዳኘው እባላለሁ። ጸጋ ደረሰ ዳኘው። እዚህ አካባቢ ቤተክርስቲያን አካባቢ የተጎዱ ሰዎችን ለመርዳት መጣን። እዚህ አካባቢ አዝና አግኝተናልና ምንድነው በአንተ ላይ እስቲ የደረሰውን ነገር ንገረኝ። ነገሩ እንግዲህ ብዙ ነው። እኔ የቤተ ክርስቲያን ቁጥጥር ኮሚቴ ነኝ። መኪና አለኝ። በመኪና እመላለስ ነበር። ያቺ መኪና የቤተ ክርስቲያን ነች ብለው አወደሟት። መኖሪያ ቤቴ አቃጠሉት። እንደገና ብዙ ሱቅም ነበረኝ፣ እሱንም አቃጠሉ፣ ውድም አደረጉ። ምንም ነገር የተረፈ ነገር የለም። ምንም የተረፈ ነገር የለም። ይሄ በኔ ይብቃ እያልኩኝ በኔ ነው የተጀመረው። ይሄ ይብቃ ስል የክርስቲያኖች ሱቅ እያዩ ሞባይል ቤት፣ መጋዘን፣ የቡና መጋዘን ያላቸው ልጆች ራሱ አሉ። የኛ የክርስቲያኖች ክራቸውና ቤታቸው እየታየ ሙልጭ አድርገው ዘርፏቸው። ብዙ ንብረት ወደመ። በየቤቶቻቸው እየገቡ የክርስቲያን ቤት እየተመረጠ እንዳለ እያወጡ እያቃጠሉ ብዙ ቤቶች የካህኑን ቤት የዋሃው ጥሩ አባት ሚካኤል ነበር እለቱ። ከቅዳሴ ሲመለስ አመር ነው ያገኘው። ምንም አላለም። አይ ይሄ ለበጎ ነው ብሎ ወደ ቤተ ክርስቲያን ተመልሶ አለቀሰ። ካህኑ የኛ አባት ክርስቲያን እየተመረጠ እየታረደ ነው። ክርስቲያን እየተመረጠ ንብረቱ እየወደመ ነው። ይሄ ሁሉ የሚታየው ክርስቲያን በሙሉ ንብረቱ የወደመበት ነው። ማረፊያ አጥተው ነው። ስለ ህይወት እንኳን እናገር ነበር፣ ብዙ ተናግረዋል፣ አልናገረውም። ስለ ንብረት ግን ይሄ ሁሉ የምታዩት ንብረት የላቸውም። በየቤቱ ተጨፍጭፏል። በትክክል አልቆጠርኩትም። ወደ 9 ቤት ጭራሽ አመድ ብቻ ነው ያለው። አሁን ሄደን ማየት እንችላለን። የ7 ልጆች ባለቤቴ ነው። ባለቤቱ የእርሶ ባለቤት ነው የተገደለው? አዎ የ7 ልጆች አባት ነው። በግቢው መጥተው ነው እንትን ያሉት የገደሉት። ልጁ ወደ ቤተ ክርስቲያን መጣ አስቀድሞ። የእርሶ ልጅ ነው? አዎ ልጁ ወደ ቤተ ክርስቲያን መጥቶ አባትየው እዛው ግቢ ነበር። አጥሩን ገነጣጠሉ፣ በሩን ሰባበሩ፣ ገቡ። እኔ በድንጋይ ሲወረውሩብኝ፣ በድንጋይ ሲደበድቡኝ በጓሮ ሾልኬ አመለጥኳቸው። እሱን እዛው አጥሩ ስር ቀጥቅጠው ገለውት ሄዱ። በዚሁ አደጋ አባቴን አጥቻለሁ፣ ወንድሜን አጥቻለሁ። ወንድሜና አባቴን ያጣሁት ከመንግስት ተልካ በመጣች አምቡላንስ ቀጥታ ወደ ሆስፒታል ላኳቸው። ከላኳቸው በኋላ ሆስፒታል ባሉበት ቦታ ነው ህይወታቸውን ያጠፉት ማለት ነው። ስለዚህ ይሄ የሆነው
በ12 ሰላማዊ ሰልፍ ተብሎ ወጡ። ጀዋርን እንደግፋለን ብለው ከወጡ በኋላ ቀጥታ ተሰባስበው እንዳለ ግልብጥ ብሎ ቤተክርስቲያን እናቃጥላለን ብለው ወደ ቤተክርስቲያን መጡ። ከመጡ በኋላ ወንድሜ ቤተክርስቲያን አትቃጠልም ክሬ አይበጠስም ብሎ በር ላይ ሆኖ ሲከላከል በድንጋይ ተፈነከተ። ከተፈነከተ በኋላ አባቴ ልጄ ተጎዳ በመንግስት ሆስፒታል ላሳክመው ብሎ በተልካ በመጣች አምቡላንስ ቀጥታ ወደ ሆስፒታል ይዞት ሄደ። ከሄደ በኋላ አባቴ አስታማሚ ነው። ከወንድሜ ጋር ሄዱ 6 ሰዎች ነበሩ። በመንግስት አምቡላንስ ሄደው ሆስፒታል እንደገቡ ወደ 1 ሰዓት ባልሞላ ሰዓት ውስጥ ህይወታቸውን አጠፉ። ካጠፉም በኋላ ሬሳቸውን እንኳን አንሰጥም ብለው በመከላከያ ያህል ነው ሬሳቸውን የተቀበል ነው። እንደዚህ አይነት ነገር ነው ያለው። ብቻ ከባድ ነው። አዎ በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። በዘመናችን ልናየው የማይገባ በ21ኛው መቶ ክፍለ ዘመን እንዲህ አይነት ወረራ እንዲህ አይነት ሊገለጽ በማይቻል መልኩ ሰው ከአውሬ በላይ ከፍቶ ያገኘንበት እጅግ አሰቃቂ መከራ ነው የገጠመን ነበረ። ያው እኛ እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው። እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለመኪና አንድ ልጅ ነበር የኛ መኪና ያለው ልጅ እና ቤተክርስቲያን የሚያገለግል ጥሩ ልጅ ነበረ። በመኪናዋ ጉባኤም ሲኖር አባቶች እንግዶች ሲመጡም መንተርቦ ኢንተርቪው ማነው አናውንስ ለማድረግ ብቻ በብዙ ነገር ገጠር ቤተክርስቲያንም ስንሄድ በጎ አድራጊዎችን ይዞ እየሄደ የሚያገለግል ነበር። የሱም መኪና አቃጠሏት ሲባል ቀን ሰማን። ቤቱንም እዛ አካባቢ የነበሩም ላሞች የፈረንጅ ላሞች ነበሩ 1-5 ያክሉ እነሱን ሁሉ አውደሙ ተባለ። በቃ ምንም አላልንም እንግዲህ እግዚአብሔር ፈቃድ ነው ብለን ከዛ 9 ሰዓት ላይ ግን ልክ ቅዳሴ እያለቀ እንዳለ ቤተክርስቲያኗን ሊያቃጥሏት ነው ኪዳነ ምሕረትን ተባለ። ጠዋት ገብረ ክርስቶስ ደርሰው መጡ። ከሰዓት ደግሞ ወደዚህ መጡ። ከዛ እዛ ያለው ወጣትም እኛም አብረን መጣን። እዚህ ቤተክርስቲያኗን ከቦ ወጣቱ ያው የሚወረወረው ድንጋይ ከባድ ነበር ቤተክርስቲያን ላይ። ይህንን እየተከላከሉ እያሉ ነው እንግዲህ ወጣቶቹ የተመቱ ነበሩ። ጥርሳቸው የረገፈ ነበረ። ራሳቸው የተፈነከተ ነበር። በአብዛኛው እለቱ ቅዱስ ሚካኤል ስለነበረ ከተደረገው ወረራ አንጻር ከተለያየ ወረዳ ከዚህ ወረዳ አልፎ ከተለያየ ወረዳ እዚህ ወረዳ አሁን በፐርሰንት ቢቀመጥ 10% አይሆንም ኦርቶዶክሱ። ይሄ ወረዳ አንሶ ከሌላ ወረዳ ጭምር በደቦ መጥተው ከተማዋ እግር መረገጫ የላትም። እዚህ ጋር ግን ክርስቲያኖቹ ግማሾቹ ገብረ ክርስቶስ እንዳይቃጠል ይጠብቃሉ፣ ግማሾቹ እዚህ ይጠብቃሉ። እኔም መሀል ነበርኩ እነሱ መሀልና እኛ መሀል ያው ድንጋይ ሲወረውሩ እየወላመጥነ እያመለጥነ ውስጡም ደግሞ አንዳንድ ሙስሊሞች ደግሞ አሉ እንትን የሚሉ የሚከላከሉ የነበረው። በዚህ ሁኔታ እያለ እንግዲህ ያ ቀን አለፈ። እግዚአብሔር ፈቅዶ ቤተክርስቲያኗም ሳትቃጠል ቀረች። በዚሁ አጋጣሚ ወጣቱ ለከፈለው መስዋዕትነት በወረዳ ቤተ ክህነት ስም እጅግ ልባዊ ምስጋናን ላቀርብ እወዳለሁ። ምክንያቱም ራሱን ነው የሰዋው ወጣቱ ራሱን ነው መስዋዕት ያደረገውና እኛ ሳንቃጠል ቤተክርስቲያን አትቃጠልም፣ ሳንሞት አትቃጠልም ብለው ቤተክርስቲያንን አትርፈዋል። የሞቱት ግን 4ቱ ሆስፒታል ሄደው ነው የሞቱት። በሚገርም ሁኔታ እዚህ ወረዳ ላይ ፖሊስ የህዝብ ነው፣ ልዩ ኃይልም ቢሆን የህዝብን ሰላም ለማስጠበቅ ነው። እንደገና ደግሞ ሆስፒታል ደግሞ የመንግስት ሐኪም ቤት ነውና በጣም ከምንም በላይ ያስከፋን ያሳዘነን አንድ ኃይሉ አስማራ የሚባል ሽማግሌ ናቸው። በሽምግልና ያሉ በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ የቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም በዚሁ ችግር ምክንያት የሳቸው ነው። ሌሎቹ 4ቱ ደግሞ 3ቱ ከዚሁ ተመተው በተለይ 2ቱ እሸቱ ግርማ የሚባለውና ባህሩ በቀለ የሚባሉት እዚህ ተመተው አድረው ጧት ነው እንግዲህ ይዘዋቸው የሄዱት በአምቡላንስ። አባትየው ደግሞ ግርማ ተስፋ የሚባለው ደግሞ ልጁን ለማሳከም ነው ሄደው እንጂ ምንም ቁስለት አልደረሰበትም። እጅግ አገር ታዋቂ ሽማግሌ ትልቅ ሰው ነው። ግን እዛ እንደገቡ በፌሮ እንጨት ላይ ቢስማር አድርገው በስለት ነገር ከደበደቡ በኋላ ምላሳቸውን በመቁረጥ አይናቸውን በማውጣት እዚህ ትናጋቸውን በስለት እንትን በማለት እና አስከፊ ነው። በእኔ በሃይማኖት አባት ለመግለጽ እጅግ ይከብዳል። ይሄ ዛሬ እኛ እዚህ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት አገር እኛ ኦሮሞ ነን እንጂ የምንለው አማሮች አልነበርም። አሁን ነው ገና ያየን እንዲ ያለው እንግዲህ
ያለው በላያችን ላይ በረዶ ወረደብን። አሁን ነው እስካሁን እንደዛ አይነት ጉድ ሰምተው ያውቁም? እዚህ በዚህ ብናየውም ይሄን ያህል የለም። በፊትም እናየዋለን፣ ግን እንዲህ ያለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። እንዲህ ያለ የመጣብን አሁን ነው የመጣብን። በጣም የሚያሳዝን ነው። ቢዋቸው እኮ እንዲህ ናቸው አይባልም። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣል እንደዚህ ያለው ጅግና አጣል። ምን እናድርግ? እንደዚህ ያለው ሆነናል። በእውነት ይሄ ነው ለመባል አይቻልም። ቢያዩትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ነው ቢባል አይቻልም። እና ተገደለ ምን ያርጋለን? ሁላችን ቤት ነው የሞተው። እዛ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ለምሳሌ እኔ ተወለድኩት አርሲ ክፍለ ሀገር በሄጦሳ ወረዳ እተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከነሱ ጋር ነው የምኖረው። ልጆችም ከነሱ ተዋልዳለሁ። እነዚህ ወጣቶች ልጆቼ እንዳንተ አይነት ጀግና ወጣቶች ዶክተሮች ሮጠው መጡ ወደ ደጃፋችን ላይ። ሲመጡ ውጡ አሉና ደወል ተደወለብን። ሲወጡ እኛ ስንሮጥላቸው እነሱ ደግሞ ተመልሰው ቤተክርስቲያን ለመከላከል እንዳይቃጠል እንዳይነድ ዱላ የላቸው ድንጋይ የላቸው ማለቅ ነው። በቃ የእነሱን ድንጋይ ነው እየተቀበሏቸው ወደ እነሱ የሚወረውሩት ልጆቻችን ማለት ነው። እንደደረሱልኝ ጦሩ ልክ በሬ ላይ ቤተክርስቲያኑ በር ላይ ነኝ ያለሁት በሬ። እነዚህ የኔ ልጆች ሲመጡ ድንጋይ መጀመሪያ ፈሶ ነው ያስቀመጡት። እነሱ ለዚህ ጦርነት ለካ አውቀውታል። ይሄ ጥራቢ ይሄ ልጆቻችን እየፈለጠ ይጥላቸዋል። ከዛ እኔ ተቆርጬ ደወል ሲደወል ተቆርጬ ውስጥ ግቢ ውስጥ ቀርቻለሁ። ስቀር ይሄን ልጆቻችን ሳያቸው ወጣቶኛ ልጆች ናቸው። ስመለስ ቅጠላ ውስጥ ገባው። በቃ ለምን የኔ ቤት 2 ይዞታ ነው። ልጆቼ 3 ልጆች ግቢ ነው አንድ ላይ ያለ ነው። ይሄ ነሩር በቃ ለማየት ሲያቅተኝ ተመለስኩ። አየሁት እንደዚህ ሳየው ሰውየውን አውቀዋለሁ። ወይኔ ሞትኩ። መሞት ይሄ ነው በቃ ብዬ እንዲህ ፊቴን እሱ ማየት ሲያቅተኝ ናጀስተ ሆጅስተ አስመት ናምቢሲ በቃ አን ዴቹዳ ጀግና ሲፈካቱን ዴቹን ባየ ዴች በር ከሲፈካቱቱ አሲተፋ ማሊ ፈከረ ነጎታ ማል አቲተነ በይ ከራ ከነ ቀበዱ በይ እምባው ጆለን ተኛ ሀፍቴካ ለኪ ማል ጎዳ አከብተን ደመጀናን ተርመ ባያት ልቡቴ ተነከ ግቢ ከሳ ባስ ሀረዱ ማቱ ባጀ ዱሪያ ጅሩዋን ጅሩ ከሳ ባሴ ኢጆለን ትይ አመከ ገራና ኛቱ ዱንያ ፊ ምት ኢጆለ ዲራ ከደፈካቱ አከሳሰንቱ ዱፌ ዱረት በይ አቦቲ ከደፈካቱ ዱኤ ዶክተር ሆዴ ማኒ ኢሳን ባሰኒ ደመዲ ሳናችት ደጋዳ ፈጣፈጣመኒ ሀፋን ዴቹን መርዲማን ከሳ ባይ ሀርሚ ሙራሜ ማል ዳበና አኒ ቦኮኒ ጀግና ከነፈካቱ ዶክተር ከነፈካቱ ዴቹን ከነቱ ገራና ኛቴ አመስ ዳበታሚቲ አኒ ጆሌ ተነቱ ልቡት ነቢረ ነባሴ ገራና ኛታ ሞቱማል ማኑ ጎዳ ዴቹ ስመቱ አኒ ለስ ኢሳ ዴቹ መድበርቲ ሳንቱ ደ ማዚም ጀዳ አከም ታኔ ዳበኔ በተስካኒ ኩድ ጆሌቱ ናምብስቴ አመሞ ኤሰታነ ካመሳ ንጥሩፈና ማና ኢናፎ ንጥሩፈና መሳ ተነቱ ጻሪገ ሄረ ኑባሴ በቃ ወን ብራናም ኑባሴ እንጅሩ ኢጆሌን ተኛ ሳፍቴ አመስ ገራና ኛቲ ከቹን ኩኒ ነፊኒ ለፈቲ ጃት ለፈቲ ነፊኒ ዱባርቲ ነፊኒ ዳይምትን ቀጫሚን በቃ ከነበዋን ወን ብራቦ እንጅሩ አመሶተ ዱአ ፈካን ሶዳ ዱጋብሰኑ ሀፊያን ኢሱ በናምቢሴ ሰንቱ አምቢሴ አመለ ሀፊ ዱአ ፊደ በቃ ከነም ፈካዳ በቃ ወንቀቡ ካነ መሪማን ነጉበቴ ካነ በቃ ዴቹና መዱአፉን ቦቹ ፉንድራፍ ማልታቲ አሱ በቀላ ተባለት ይበራል ፉንድራ ዲር ኢልሚ ደራ አከብት ገዲባ ኢዘ ማለት ወላላ ማቱማ ማዚም ጀዳ ከኤኑት ኑ ኢትዮጵያ በቃ ከኤኑት ኦርቶዶክስ ክርስትና ከነመለ ወን ብራማል ከናን አርገሜዩ ኢልሚ ዱኤዩ ከናን አርገሜ ወዱ ሀፌዩ ኤሳ አርገማዩ ወዱ ከነቀባችሁ ባት ከንፉማ ከነኩቴቱ ንቱ ዱፋሴት በስካርቱ ገል ከነፈካታ ጉበኔ መርኢማን ጉበቴ ደንደኛ ይዳ በቻ እንጅሩ ክቹን ኩን ገራኑ ኛታ አከምታና በቃ ኑ ላላ በቃ ኑ እያ ዋንቀብዳን ከኑ በቃ ጉበኔ እንግዳ ነኝ እኔ በዛ ወቅት ከክብረ መንግስት መጥቼ 2 ቀኔ ነው። በሶስተኛ ቀን ባንክ ነው የምሰራው። ባንክ ሲሄድ መንገድ ላይ ድንጋዩን ደርድረዋል። የህዝብ ማአት ህዝብ በቃ የሚያስፈራ እጅግ የሚያስፈራ ህዝብ መንገድ ላይ አለ። ከዛ በቃ ዛሬ ሰላም አይደለም ወደ ቤት ተመልሼ የተከራየው ቤት ግቢ በቃ ቤት ግቡና ቁጭ በሉ ብለውን ቁጭ ባለን ከባለቤቴ ጋር
ከዛ ቤት ተኝተን እያለን በቃ ማአት ሆነው መጡ። እንዲህ ለአይን እንኳን ለማየት ያታክታሉ ብዛታቸው። ከዛ በአንድ ጊዜ ግቢውን ሰብረው ገቡና እንዳለ በቃ ቤቱን ሰብረው ገቡ። እኛም ስንወጣ በቃ በዱላ ደበደቡኝ። እንደ እባብ ነው ደበደቡኝ። 4 ቦታ ተፈንክቻለሁ። እጄም ተሰብሯል። ወገቤ አከርካሪው ላይ ተመትቻለሁ። ያልተመታውበት ቦታ የለም። መንዜና አንተ አረኔ መንዚ አይደለም የሸዋ ኦሮሞ ነኝ። በኦሮምኛ እየተናገርኩ በነገራችሁ ምንም ጆሮአቸውንም አልሰጡኝ። እንግዳ ነኝ እባካችሁ ተውኝ ስላቸው በቃ ምንም ነገር መስሚያ የላቸው። ባለቤቴንም መንዜንሽ ያለው ሆዷን እርጉዝ ነው። በዚህ ላይ ሆዷን እየረገጡ በቦክስ በምን በዱላ እየመቷት እኔንም ወደዛ ወደ ኩሽና እሷን ወደ ውጭ አወጣት። እዛ ደግሞ ኩሽና ወጣ አፈረኝ። ግደለው ብለው እንደውም ግደለው ብለው የሆነ ስፖንጅ ነበር በስፖንጁ ሲያፍሩኝ እኔም መደባደብ ጀመርኩ። ከዛ ያው መሞቴ አይቀርም ብዬ በቃ ከዛ 4 ነበሩ ያፈኑ 4ቱን ስጥላቸው ተውኝና እቃይ ማጋዝ ጀመሩ። እቃይን አቃጠሉት። እኔ ከእቃይ የበለጠ ዶክመንቴንም ነው ያቃጠሉ። ዶክመንቴ በጣም ነው የሚቆጨኝ። ብዙ አመት የለፋውበት ነው። የትምህርት ማስረጃዬ ነው። በተለያየ መስሪያ ቤት የሰራውበት የስራ ልምድ ዶክመንቶች አሉኝ። እንዲሁም ደግሞ ሌሎችም ዶክመንቶች አሉኝ። ያ ሁሉ አቃጠሉብኝ እና ከዛ ማታ የተከራየሁባቸውም ሴትዮ ስለተጎዱ እኔና እሷን ልጆቻቸው ሆስፒታል ወሰዱን። ከዛ ሆስፒታል ወስደውን ታከምኩኝ። እዛው አሳደሩኝ። ከዛ እዛው አድሬ ያለው ጠዋት መጡ እንደገና እዛው መጡ። የተጎዱ ሰዎች ነበሩ። እዛ ያለው 6 ሰው ገደሉ። ከዛ ዶክተሮች ይሄን ለማስመለጥ እዛው ሐኪም ቤት ውስጥ ሆስፒታል ውስጥ ዶክተሮች የሉ አሉ። ምን ይላሉ ዶክተሮች? ዶክተሮቹ ለምን አትገሏቸውም ብለው እንደውም እዛ ኢመርጀንሲ ያሉትን ዶክተሮች ለምንድነው ማገሉ ለምንድነው የምታስተኙዋቸው እዚህ ብለው ዶክተሩን ለምንድነው የምገለው? ዶክተሩ እንዳው የመቱት መሰለኝ። ከዛ አስወጥተው ሲገሉ ሌሎቹ ዶክተር እኔን ይዘው አዋላይ ሩም ውስጥ አስገብተው ነው ያዳኑኝ። ያ ብቻ እንደውም እየፈለጉ የታለ ወፍራሙ ያሉ እየፈለጉ በቃ ደበቁኝ ሌላ ቦታ። ከዛ በስንት መከራ ፖሊስ አምጥተው በአምቡላንስ በፖሊስ ወደ ፖሊስ ጣቢያ ወስደውኝ እዛ ነው የተረፍኩት። በአምቡላንስ እንደታመመ ሰው አድርገው ይዘው እንደታመመ ሰው አድርገው ፖሊስ መጥቶ እንደዛ በእጀባ ነው እዛ ድረስ የወሰዱኝ። እና አሁንም እየፈለጉኝ ስለሆነ በሁለት እንግዳ አያውቁኝም፣ እኔም አላውቃቸውም። ከየት ክልል ነው የመጣ? ከክብረ መንግስት ጉጂ ዞን ኦሮሚያ። አንተ በስራ የት ባንክ ነው የምትሰራው? እኔ ዳሽን ባንክ ነው የምሰራው። የዳሽን ባንክ ሰራተኛ። ከዛ ተቀየረ ነው የመጣሁት። እሁድ ማታ 2 ሰዓት ነው የገባሁት። የሰራሁት ሰኞና ማክሰኞ ብቻ ነው። ሮብ ያጋጠመኝ ይኸው ቆሳስ እያለሁ ሕክምናም በቂ አላገኘው። ያው ለጊዜ ያን ለታ ማታ ብቻ አከሙኝ እንጂ ከዛ ወዲህ ምንም አላየሁም። በቃ አሁን እያመመኝ ነው እያዞረኝም ነው እና በቃ እንደዚህ ሁኔታ ውስጥ ያለው ከዳለለ ገንደደነባ ከሰቲ ገንደደነባ ከሰ ከዳለለ ሼደማ ከሰ ዳለለ አስመት ጉዳደ ከዳላት ሸንተሚ ጃ ኦጋን ክያም ኦጋ ሸንተሚ ጃ ይቹዳ ከናፍ ከሱመት ጅራኔ ነማ ብራት ሲምቤኑ ኑ ወሉማ ቤና ወሊን ጅራኔ ወሊን ጉዳኔ ወሊን ኛና ወሊን ዱና ዋ ውርጅብኝ ኑር ወይ ካና ወላል ማሊፍ ጉያ ሀርባ ጀቹዳ ጉያ ሀርባ ካና ገነማ ከሳ ሰዓቲ ኮዳላማ ዱፋኒ amma namni xiqqeesseeti nama 2,000 jedha 20 ol namni kabaye maaliif amma namni tokko sabaanii jedha sabaanii miti kakae amantaadha miniliik bishaan itti focaasee kirrii mormatti godhee mormarraa kurnee darbina mormarraa kutaatii darbaa jedhaniiti saniin mana keenya kaxaarree hujan kaxaarree keessa jiraan ከውጆለ ሜቃ ከሰት ጉድፈን ኑራ ይብዳን ጉባን አማስ ዳዱን ኑት ጅራ ኑ በከት ጅራ ኑ ዩምቤን ገዲባኔት ሎንኬ ነላለን ወሪኬ ነላለን ኤገ ጉያ ሰኒቲ ካኔት ሀጋዳ ድረስ አዱዳን ሲጋዳን ጉባታ ጅር አማ ለምሳሌ አከ ዶዶላቲት አከ መጋላ ዶዶላቲት መን ከነሆ ጉባቱ ለምሳሌ ሂዳታም እንጀራ ፖሊስ ኒ መጋላ እንጀራ dhaabataniit nu ari'aati jechaadha dhaabatanii gubsiisan mana keenya oduu seerri jiraateet maaf gubdan jara na dhaabadha oduu jedhaniiti shaggaadha
ወመተከሌ ንወርቃሩ እንደንደ ነምኒ ተኮሌ ዋን ንቀርቃሩ ዳቤፍ ኢብዳን ቦቤነ ለምሳሌ ሙጫን ከነ ተኩ አሱመት በልበማ ፉንዱራ ግፋ ወጀደ ሜትር በላማን ታው ቤተክርስቲያን አራ በከሰኒት ኑራ ኩታኒ ሁምና ኦል ኑትታኒ ጀናን ሙጫን ተኮ ኑራ ዶ ይጅር ኑራ ዶ ኤራ ሙጫን ሱን ጀቻ ማሊፍ ደስኔ አሲት ገሌ እርገሰን እርገጋር ለሃት ጉያ ኩዳና ፈካታ ነምኒ ተኩችኑ ኑጋፈን አባዩን ቀም አባ ዳምኔ አባ ኑጋፈት ዋን ዳምኔ አመስ ፉንዱራ ፈዋንታን ኢሲኒስ ለምሳሌ ወሪ ሚዳትስ ረኪና ከና ከና ቤታኒ አማ ፉንዱራፉ ረኮኑ ረጋው እንጅራሚቲ አመለ ዮኪስ ኑ ሶቃኒቱ ኑ ሂዱ ደንዳን ኑ ጣርሱ ደንዳን ujolle teena ለምሳሌ ujolle waan balleessin asuma gara magaala gadi walgayii koottaa jedhaniiti ujolle lama nurra hidhanii jira ujolle lama gaafatanii ለምሳሌ ሰራዊቲidhaan nu gaafadha jennaan waan gaafannu qabnaa gaafii qabna jedhaniiti ujolle sanuu nu baasuu dhabaniiti ijoolleen sunillee hidhamtee jirti ammallee nu maali waaqa harkaa qabna malee nama waan hin qabneef isin waan kana laaltanii ummanni kun miidhamaara aduudhaan gubataara siggaan qolaa jira ala jira midhaan isaa azmaraan isaa haamamaan jiru ለምሳሌ azmaraan isaanii haamamaara jira jedhan keenna haamamaan jiru nu baanii laalaan jiru yoo baanu ammas dhakaa nu darbataa jiran dhakaadhaan nu reebaa jiran waan manatti hafe guuratanii fudhataa jiran kanaaf isin warri miidiyaa kun qarqaarsa tokko nu gootanii akka midhaan kennallee seeraan haamannee bakka itti galfannu nu amma midhaan kennallee yoo haamame bakka itti galfannu sin qabnu nu uyyuu bakka itti gallu dhabne beeta kiristaana keenya keessatti bakka amantaa keenya keessatti gallee midhaan sun haamame am eessatti galfannaa maali nu birrii maali nu haamsifannaa madaabara maal keessattuu galfannaa kajedh maal irratti jiffannaa kajedh uyyuu rakkinna qabna እዚህ ተወልደን እዚህ አድገን እዚሁ ተድረን ልጆች ወልደን እኛው ድረን የልጅ ልጅ አይተን የኖርንበት አብረን የተማርናቸው ጓደኞቻችን ስልጣን ላይ ያሉበት ምድር ላይ አብረን ያደግንበት ቦታ ላይ የደረሰብን መከራ በእውነት ይደንቃል። ለምን ከ60ዎቹ ጀምረው ዘመዶቻችን እዚህ ያካበቱት ሲሰሩ ሲለፉ የኖሩት ሀብት ንብረት አለ። እንደውም ለዶዶላ ዘውዴ መንግስቱ ሆቴል ማለት የመጀመሪያ እንግዳ መቀበያ ነበረ። ዛሬ ግን በቀደም የደረሰብን ምንም በማናቀው ምንም ባላየነው ነገር ምንም ርዕስ በሌለው ጥላቻ ክርስትናና አማርነት ወይም እኔ እንጃ መግለጽ ይከብደኛል። በዚህ ዘመን ላይ ለኛ እየተሰጠው ያለው ነገር በጣም ይከብዳል። ክርስትናም ይሁን አማራም ይሁን ፍቅር፣ ሰላም፣ ደህንነት እንጂ እውነት ማንንም ለማጥፋት የማንንም ለመውሰድ የሚል እቅድም ተፈጥሮም የለንም። ሁሉም ይሰራል፣ ይለፋል። እዚህ ግቢ ውስጥ አይታችሁ ቢሆን ሰዎቹ በጣም የተጎሳቆሉ ናቸው። ከብቶቻቸው ግን በጣም ያማሩ፣ ግን ከሰው በላይ እየተንገላቱ ያሉ ከየቤታቸው ወጥተው ያሉ ናቸው እና ወደኔ ስመለስም በ12 ጥቅምት 12 ቤተክርስቲያን ደርሼ ስመለስ ሰልፍ ነበረ። ያስፈልፍ ካስፓልቶ አልፎ ሄደ። ከዛ እኔም ቀስ ብዬ ስገባ ወደ ቤት ቤተሰቦቼ ልጆቼ ዘግተው ቁጭ ብለዋል። ምንድነው ስል ሰልፍ ነው አሉ። በሰላፍም ያልፋል ብለን ዘግተን ዋልን። ከዋልን በኋላ ከምሽቱ 2 ሰዓት ግን በማናውቀው አሁን ሌሎቹ እንደገለጹት 5000 10000 ከዛም በላይ የበረዶ ድምጽ በሚመስል አረ የመድፍ ወይም የከባድ መሳሪያ በሚመስል የድንጋይ ነውጥ ቤቱ አጥሩ አጣደፉት፣ መቱት። በሩ አልከፈት ስላቸው ባጥር ዘለው ገቡ። ከዛ የፈለጉትን የአልጋ 16 የአልጋ ክፍል አለ፣ የቤተሰብ አልጋ አለ፣ እዛው ነው መኖሪያ። ምንም ሁሉንም አውጥተው አቃጠሉት። በዚህ ጊዜ እኔ ተጨነኩ። ልጆችን በያጥሩ ዝለሉ አልኩ። ወንዶቹ አመለጡ፣ አራሷ ቀረች። ሌላም ልጅ እሷን ብሎ ቀረብኝ። አሁንም አንድ ሴት ቀረች። እኔ በቃ ቀጥታ ምንም ማረግ ስለማልችል ቀጥታ ወጣው። ወይኔ ምን አረኳችሁ ዶዶላ፣ ወይኔ ምን አረኩ ስል ልጆች ደረሱና በቃ ሊደበድቡኝ ሲይዙኝ፣ አንዱ ሲፈትሸኝ አንዱ ሲይዘኝ፣ አንድ የተባረከ ደግሞ ከውስጡ መጣና ነፍስሽን አውጪ፣ ሰዎች እየታረዱ ነው፣ በድንጋይ ተወግረው እየተገደሉ ነው፣ አልሰማሽም እንዴ ላንቺ ሀብትና ንብረት ምንድነው ውጪ አለኝ። አውጥቶ
ሰዎች ሁሉም ክፉ አይደሉም። ከጎረቤት አስገባኝ። በእነሱ ተጠልዬ ተርፌ እያለ ሰራዊት መጣና ተኮሰ። ወደ ላይ ሲተኩስ ያ ውስጥ ከቦ ውጭ የሚያነደው ምንም የቀረ ሶፋው ምኑ የሆቴል አልጋ የሆቴል ፍሪጅ ምንም የቀረ የለም። ሁሉም ወጥቶ እየተቃጠለ እያለ ሰው ሁሉ ከቦ ከውጭ ያያል። እኔን ሊይዙኝ ሲሉ ኢንቱቂን ዲሳ እያለ ዘመድ ጋር ቀላቀለኝ። ከዛ በኋላ ፖሊስ መጥቶ ተኮሰ። ፖሊስ ሲተኩስ እነኛ የሚዘርፉት ሲበተኑ ልጆቼ ብዬ ጮኩኝ። ልጆቼን ወደ ውስጥ ገብቼ ስፈልግ በአጥር ያመለጡ አምልጠዋል። ሌሎቹ ግን አራሷ ባንጋ ይዘውባት ሲመጡ ተኩሱ ሲተኮስ እግዚአብሔር ራሱ ደርሶላቸው በጥበቡ 3 ሰው ይዤ ወጥቻለሁ። ሆ ብሎ ተነስተው ተደብቄ ስንዴ ውስጥ ተደብቀን ለነፍሳችን ግድ ድነን እዚህ መጣን። አመልጣችሁ እዚህ መጣችሁ? ስንዴ ውስጥ ህፃን አራት ይዤ 2 ልጆች ይዤ ተደብቄ በግድ በነፍሴ ወጣን። ከነገሩ ገብቼ እየበራችን ሲቀጠቅጡ ወጣን። በር ላይ እንደገና ደረሱብን። ወደ ቤተክርስቲያን ስንሄድ ስንዴ ውስጥ ህፃኑንም ይዘን ስንዴ ውስጥ ተኛል። ከዛ እንደገና ሲሄዱ ደግሞ ደረሱብን። አሁንም እንደገና ተመልሰን ገባን። ከዛ ነፍሳችን እዚህ ደረሰ። አሁን እዚህ ተጠልላችሁ አሁን መንግስት የሚያያችሁ ህብረተሰብ ምን እንዲረዳችሁ ምን እንዲያደርግላችሁ ነው? እንጂ መፍትሄ ይፈልግልን። በቃ እንጂ መፍትሄ ይፈልግልን። የስንት ቀናችን መንግስት አካል ወደዚህ መጥቶ ያውቃል? አያውቅም። እንደው ያየሁት የእሸቱ የሚባለው የግርማሌ ተመቶ እሱን ለሕክምና ወስደን ከዛን ጉታ የሚሉት የጸጥታ ኃላፊው ላከን። እዛ ሄድን። እዛ እንደገባን መኪናዋን ውስጥ ከገባን ከበቡ። ከዛም በኋላ አስገብን ወደ ውስጥ ከገባን በኋላ በፌሮ ግርማ ተስፋዬ በመጨፍጨፍ ቀጥሎ ልጁንም እንደዛው እየጨፈጨፉ አወጧቸው። እኔንም መጨረሻ ላይ እዛው ጣሉኝ። ከዛን መጨረሻ ላይ ይሄንንም ቆርጠውታል፣ ምላሱንም ቆርጠውታል፣ አይኑንም አወጣውታል። ይሄን አየ። በመምህርነት ተመድቤ ወደዚህ ስመጣ የ20 ዓመት ጎልማሳ ነኝ። ወደዚህ ስመጣ ትኩስ የመስራት ፍላጎት፣ ትኩስ እውቀት፣ ትኩስ የስራ ፍላጎት ይዤ ነው ወደዚህ የመጣው። በዚያም መሰረት ሰሌዳ ተሸክሜ በየመንደሩ እየዞርኩኝ መሀይምነትን ስከላከል ሳጠፋ ኑሬያለሁ። ያኔ ያስተማርኳቸው ሰዎች ዛሬ በሚኒስትር ደረጃ፣ በዶክተር ደረጃ፣ በኢንስፔክተር ደረጃ ላይ ይገኛሉ። እኔም ቢሆን የምችለውን ሁሉ አድርጌ ስመለስ በራሴ ጡረታ ከወጣ በኋላ በምችለው ራሴን ለመርዳት ጥረት እያደረግኩ ነው። ራሴን ብቻ ሳይሆን ሌሎችንም ለመደገፍ ጥረት እያደረግኩ ነው። በዚህ ከተማ ልማትም ቢሆን የምችለውን ሁሉ አድርጌ ዛሬ ያለችበት ከተማ ደርሳለች። ሆኖም ግን የተሰጠኝ መልስ ይህ አልነበረም። በተደጋጋሚ ብዙ ነገሮች ተፈጽመዋል። እንዳሁኑ ግን የመረረ ነገር የለም። ሰላም ነው ብለን በቤታችን ተቀመጥን። ለነገ የሚሆነንን ስራችን እያዘጋጀን ነበር። ሳናስበው ግን በ10 በ15 ሺህ የሚቆጠር ህዝብ መጥቶ ሽማግሌዎች ቢለምኑትም እየተመላለሰ 6 ጊዜ ተመላልሶ በመጨረሻው ቤቴን እንዳልነበረ አድርጎ አወደመው። የሚያቃጥለውን አሮጌ ነገር አቃጠለ። ሌላውን ግን ጭኖ ሄደ። መልስ ለኔ ይሄ ነው የተደረገልኝ። ምንድነው ጥፋቴ ስል መሳሪያ አለህ ነው። እኔ መሳሪያ በዚህ እድሜ ምን ይሰራልኛል ብዬ ብጠይቅም ሊያምነኝ የሚችል ነገር የለም። ግማሹ ባንጋ ይዞ ይነሳል፣ ግማሹ የኮብልስቶን ድንጋይ ይዞ ይነሳል፣ ግማሹ ደግሞ ሰው መካከል አይጠፋምና ተው የሚልም አይጠፋም። በመጨረሻው ግን ራቁቴን ስቀር አንጠልጥለው እያንገላቱ ልክ እንደ ምን ልበልህ እንደ ጆፌ አሞራ እንደሚጓተተው እንደዚያ እየተጓተትኩ ወደ መንገድ አወጡኝ። መንገድ ስደርስም ይሄንን እኔ ነኝ ያስኩት እኔ መግደል አለብኝ፣ ይሄኛውም እኔ ነኝ ያስኩት እኔ መግደል አለብኝ በማለት ሲራሳቸው ሲወዛገቡ ፖሊስ በመካከል ለራሱ ሲል ለኔ ሳይሆን ለራሱ ሲል ይዘርፉኛል ሲል ጥይት ሲተኩስ ሲሸሹ ገፍትረው ፖሊስ ጣቢያ ውስጥ ከተቱኝ። ያው እንግዲህ በመጀመሪያ በ12 ቀን በቀን 12 ወደ 9 ሰዓት ከምናምን ላይ ግር እያሉ መጡ።
የጨፈሩ መጡ። ጠዋት ላይ ሰልፍ ከተማ ነበር፣ ከተማም ሰልፉ ላይ ነበር አይተናል። ከዛ ወደዚህ ሰፈር መጡና ከዛም በኋላ በግማሽ ያዝናቸው፣ በከፊል ሰልፍ ውስጥም ነበርን፣ መሀል ላይ ያከላከልን ነበር። ከዛ በግማሽ ስንይዛቸው ግማሾቹ ተመለሱ። ግማሾቹ በዚህኛውና በዚህኛው በኩል በሁለቱ ብሎክ እያደረጉ እያሳበሩ ቤተክርስቲያንን ሊያቃጥሉ መጡ። በዚህ በሚመጡበት ሰዓት ወንድሜ እዚህ ነበር። በዛን ሰዓት ይመቱትና ይጎዳል፣ ጥርሱና ግንባሩ ጋር ይጎዳል። እዚህ ግንባሩ ጋር ይጎዳና ያው ያድራል። ከዛን እዚህ እንዳደረ በማግስቱ ጠዋት አምቡላንስ ይመጣል። መከላከያዎች መጥተው ነበር። መከላከያዎች አምቡላንስ አስመጡ። ከዛን ይሄ ለጸጥታ ዘርፍ ኃላፊ የሚባልና ፖሊስ አንድ ሴትም ናብለች ስሟንም ባላቅ እነሱን አደረጉና ከዛን የተጎዱትን ሰዎች ከየቤታቸው ለቃቅሞ ወሰዷቸውና በሚያስገርም ሁኔታ በሚያሰቅቅ ሁኔታ እንደው የአንድ ሁለት ጠላትና ጠላት የሚባሉ ሀገሮች እንኳን ሲጣሉ አምቡላንስ ውስጥ ከገቡ አይገደሉ፣ ሆስፒታል ከገቡ የትኛውም ወገን ነው። አሁን ለምሳሌ ኤርትራና ኢትዮጵያ ሲጋደሉ ነበር። ይማረክና በምርኮ ነው የሚቀያየረው። እነሱ ግን በአሰቃቂ ሁኔታ ቀጥቅጠው ጨፍጭፈው ገደሏቸው። በጣም በሚያሳዝንና በሚያስከፋ ሁኔታ ይሄ ከአንድ ሰዋዊ ሰውነት የማይደረግና የማይጠበቅ ነገር ነው። በጣም ያሳዝናል። እና እዚህ አካባቢ ላይ ክርስቲያን እየተደረገበት ያለው በጣም ያሳስባል። ወደፊትም በጣም ያሰጋል። ለዛሬ በርዶ ሊመስለን ይችላል ወይ ቀዝቅዞ ሊመስለን ይችላል። ይሄ ነገር እያደረ ነው። እያደረ እንደ ፍም ሊወጣ ይችላል። እኔ ከዳመራ ዋዜማ ጀምሮ ችቦ በሚለኩስበት ማለት ዳመራ በሚደመርበት ቀን ከዛን ዕለት ጀምሮ እስካሁን ድረስ ከልጆች ጋር በጣም ብዙ መከራ እየደረሰብኝ ያለው ውጪ ላይ ዳመራ ስናበራ እኔና ጎረቤቶችም አለ ከባለቤቴ ጋራ ውጪ ዳመራ ስናበራ የሰፈር ታጣቂዎች በጣም ብዙ ሆነው የህግ አካል ጋር በመደወል እኛ እያበራን እያለን ምግብ አቅርበናል፣ የሚበላ የሚጠጣ እየበላን እኛ አመት በዓል እያከበርን ነው። ሌላ ምንም ነገር እያደረግን አይደለም። ደውለው ፖሊሶችን በመጥራት የሰፈር ታጣቂ ማለት ነው። ከላይ የሰፈር ታጣቂ ከፊት ለፊት ደግሞ ፖሊሶች በመኪና መጥተው መሳሪያ ተጠምዶብን ተከበን መጡብን። ሲመጡብን እዛ ቁጭ ብለን ምንድናችሁ ብለን እጃችንን ወደ ላይ ያደረግን። ምን እያደረጋችሁ ነው ሲሉን እኛ አመት በዓል እያከበርን ነው አልናቸው። ፖሊሶቹ በስነ ስርዓት ቆመው እያናገሩን እያሉ የታጣቂዎቹ ግን በዱላ መጨፍጨፍ ነው የጀመሩት። እየጨፈጨፉን እያሉ የግድ እንደዛ ተከላከሉና ለምንድነው የምትሰሩ ሲሉት እኛ አመት በዓል እያከበርን ነው አልናቸው። እኛ እንዲህ አይነት አመት በዓል በቤተ ክርስቲያን ብቻ እንደሚከበር እንጂ በሰፈር ውስጥ መብራት እንደዚህ ችቦ እንደሚበራ አናቅም። ስለዚህ ችግር አለባችሁ ለምን አላሳወቃችሁም አሉ። እሺ ጥፋተኞች ነን በቃ አልናቸው። ስለዚህ አጥፍታችኋል፣ ጥፋተኞች ናቸው፣ አሁን በትኑ በሚሉን ሰዓት ከላይ የመጡት የፖሊስ አካሎቹ እነዛ ደግሞ የሰፈር ታጣቂዎቹ እሱ መያዝ አለበት በማለት ባለቤቴን ከዛው ከዳመራ ቦታ ወስደው እስር ቤት አስገቡት። አርብ ነው የታሰረው። እሺ በቃ ከሱ ጋር የታሰሩ ሌሎች ነበሩ። ሰኞ በዋስም በምንም ሲወጡ እሱን ግን እስካሁን ድረስ አልተለቀቀም። እኔ እንዴት እንዲህ ሊሆን ይችላል ዳመራ በማብራታችን እንዴት እንዲሆናል ብዬ እስከ ሻሸመኔ ድረስ ሄጄ ነበረ። እዛ ከሰስኩኝ። ከዛ ያለው አካል ይሄ ወንጀል ሊሆን አይችልም ብለው ሌሎችም የታሰሩ ነበሩ መጥተው ሲለቋቸው አሁንም ድጋሜ እስከ ቤት ድረስ መጥተው መልሰው አስረውታል። አሁን እስር ቤት ይገኛል። እኔ ከልጆች ጋር ነው እየተጉላላው ያለሁት። ብቻዬን ነው። አዝመራ ውጭ ነው ያለው። የዛለታም አሁን በአሁኑ እንትን ራሱ ከፊት ለፊቴ ያለውን ጎረቤቴን በሩ ገብተው ጭፍጭፍ አድርገው ሲገሉት እኔ ልጆችን ብቻ ይዤ የልጆችን ህይወት ብቻ ባጥር ዘልዬ ቤተክርስቲያን ተሻሽጌ ልጆችን አድኛለሁ። አሁን ግን እሱ ያለው እስር ቤት ነው ታስሯል። እኔ ግን ልጆች ማን ይባላል? ባታዝንጉቼ ይባላል። የት ፖሊስ ጣቢያ ነው የሚገኝ? ነው ያለው እዚሁ ገናሌ አስገብተውታል። ገናሌ ታስሮ ይገኛል። እኔ አዝመራውን ውጭ ነው ያለው። ሌላውን ንብረትም ከኋላ ያለው ሙስሊም ነው፣ ከጎን ያለው ሙስሊም ነው። ቤት ሊያቃጥሉ ሲሉ የኛ ቤት እንዲቃጠላል ብለው እነሱ ሲለምኗቸው ያለ ንብረት ውጭ አውጥተው አቃጥለዋል። እኔ ግን የልጆችን ህይወት ብቻ ከፊት ለፊት ያለውን ጎረቤትን እንደ ባብ ጨፍጭፎ ሲገሉት እያየሁኝ የልጆችን ህይወት ለማትረፍ ልጆችን ብቻ ይዤ ቤተክርስቲያን ጥጌ እገኛለሁኝ። ሌላ ነገር ምንም የለ። እኔ አሁን ላስተላልፈ የምፈልገው ሌላ ስለ ንብረት ነው። እሱ ግን ስለሌለ ብቸኛ ነኝ። ከልጆች ጋር በጣም እየተጉላላው ነው። ይሁን አዝመራችንም ውጭ ነው ያለው። እኛ የሰው መሬት ነው የምናርሰው፣ ድሆች ነን።
በጉልበታችን ነው ልጆቻችን የምናሳድገው። ሌላ ምንም ደሞዝ የለንም። ምንም የሰው መሬት ነው፣ አንድ መሬት የለንም። በሰው በጉልበታችን ነው የምናሳድገው። ለሁለት ባሁን በከፋ ሰዓት አብሮ ማሳደግ የማይቻለውን እኔ ብቻዬን በጣም ከብዶኛል። እኔ ለመንግስት አስተላልፈ የምፈልገው እሱን ከእስር ቤት እንዲፈታልኝ ብቻ ነው። ከዛ የተረፈ መኖሩን ባይቻል የትም ቀን ሰራተኛ መሆን ልጆችን ማሳደግ በጣም ከባድ ነው። እኔ መንግስት ካለ እንዲደርስልኝ የምፈልገው ባለቤቴ ከእስር ቤት እንዲፈታልኝ። እናውቃለን እኮ ሰዓት ላፊ እየሄዱ እየጠጡ እየሰከሩ መንገድ ለመንገድ የሚረብሹ ሰዎች አሉ። ይሄ ሰውዬ ግን እኔ ሰለማቅ ነው፣ ጎረቤት ነው። የመስቀሉ ፍቅር ገብቶት ነው ዳመራ ሲደምር ነው እንግዲህ ከበሩ ላይ ወንጀለኛ ነህ ተብሎ ዳመራ ስለደመረ ብቻ ገናሌ የሚያወርድ ደረጃ ሰው አልገደለም። ይሄ ሰው እኮ በገንዘብ በዋስም በምንም ይለቀቃል። እንደው ነገሩን አካብደን ካየ ነው ይሄ የመስቀሉ ፍቅር ስለገባው ብቻ ዳመራ ስለደመረ ብቻ እኮ ነው ስለደመረ ብቻ አንጠልጥለው ወሰዱት። እሷም ተደብድባለች። በቃ ወስደው አሰሩ፣ ገናሌ ያወረዱት። ይሄ አሁን ምን አይነት ነገር ነው? እስኪ ግልጽ የሆነ እኮ ነው፣ ግልጽ ሃይማኖትን የሚመለከት ነገር ነው እንጂ እየሰከረ 5-6 ሰዓት የሚገባ ሰው እናውቃለን እኮ ብዙ ሰዎች አሉ። ግን ዳመራ ስለደመረ ነው በቃ ባጭሩ ስናገረው ማለት ነው። የደረሰብኝ በቤት ንብረት ውስጥ 5 የቁም ከብቶች ነበሩ። በ12 ያው በሁለተኛው ወር በ2012 በተደረገው እንትን መጀመሪያ ከቤት ነበርኩኝ። እኔ ላይ ድንገት ሲመጡ ሰዎች ከዛ ተነስቼ ሲሸሽ በለው ሲሉ እኔ ሮጬ ወደ ቤተ ክርስቲያን ሄድኩኝ። ከዛ እነሱ ተመልሰው በዛ ያለውን ንብረት እሳት ለኮሱበት። እንዳለ ላሞች እንደታሰሩ 5ቱንም ከብቶች እሳት ለቀቁባቸው እና መኖሪያ ቤቴን ተቃጠለ። ያለው ንብረት በሙሉ ወደመ። እኔ ለህይወቴ ያው ቤተሰቤን ይዤ በቤተ ክርስቲያን ሄጄ ተጸልዬ ህይወቴን አትርፌያለሁ። እና ለዚህ ከብቶች አቃጠለ። እና ቤቴ ንብረቴ እንዳለ በሙሉ ተቃጠለ። ልጆች ቤተሰቦት ነው እነሱን ይዤ ሸሸው። ያው ህይወቴን እንትን እያልኩ ዳንኩ። ወደ ቤተ ክርስቲያን ተጠልዬ ቤተ ክርስቲያን ውስጥ ህይወቴን ተርፏል። እኔም የገጠመኝ በጉታ የሚባለው አስተዳደር ከዚህ ይዞኝ በአምቡላንስ እንትን ብሎ አምቡላንስ ይደበልብልለት አምቡላንስን ዱፍቴ አምቡላንስን ዋሜ እኒ አስን ብራፌ አምቡላንስ ነመጃን ደምኔ ነምነ ጃፉ ፉዴ ደሜ ተከናሚት ንፋነ ጅርቲ ነሚት ንለ አቺ ነው ጌሰኒት ከራራት እኒ ብራፌ ራሲት ተፌ እኒ ኑ አጀጀት ኩዋኒ ወነ ጀደ አሲል ፉቴን እንደምተ ነሚትን ተከቲን ከራራ ነው ጌቴት ከራራ ነው ቡፍቴ እሲን ይቅናችሁ ጀቴን ነምቺ ከራራ ዳባቴራ ነምቸ ነው ከነቴ ንብራ ሀፍቴ ነሚትን ንብራ ሀፍቴ ፉዳኒ ነው እንደ ማለት ፉዳኒ ነው እንደ ነው ሲንሰን ወሲንሰን እንዳለ ተከበናል በሰው ከዛ የምንም እንትን የለውም ነምኒ ቢራ ከወርድ ነምኒ ያላ ማልጆ ከጀራ እንጂሩ ነው ቢራ ፉዳኒ ነው ሲንሰን ተነው ሲንሰን ወለ ጀራ ባንጋጅራ ወነ ጀራ ወርሴን በቃ ምትነ ጀራ ወረኡፍ በቃ ነው ልዱዳን በቃ ነው አችን ነው ጀራ እኔ እዚህ ሀገር ነው ተወልጄ ያደግኩት። እዚህ ሀገር የ35 አመት እድሜ ልጅ ነኝ። እዚህ ሀገር ተወልጄ ባደግኩት ቋንቋውንም ባህሉንም ሁሉንም በተዋህደን ሁሉንም ነገር ይለዩኛል ብዬ ውስጤ ምንም ቅንጣት ሀሳብ አልነበረኝም። በማህበረሰቡ ባለው ማህበራዊ ኑሮ ከኛ ሰውም አይደለም ለነሱ ነው። ምክንያቱም ይቀየሙኛል፣ አይረዱኝም በሚል አንግል ነው ሁላማ የኛ ሰው ይረዳኛል አንገዋለን ይሉኛል በሚል። ዛሬ ግን የተሰማኝ ስሜት በጣም ለየት ያለ ነው። እነሱ ውሏል አድሯል፣ እኛ አላቀርንበትም አላሰብነውም። ከትንሽ ጀምሮ አንገት ሲያስደፉን በየስብሰባ ላይ በቋንቋ በአመለካከት በየቢሮ በመስተንግዶ አንገት ሲያስደፉን የኛ ህዝብ አልተረዳም ነበር። ምክንያቱም አድርባይነት ነገ የተሻለ ቀን ይመጣል እያለ ህዝቡ በተስፋ ፈጣሪን እየወደተ ላይ እያለቀሰ ይጠብቅ ነበር። አሁን ላይ ግን የመጣው ነገር ይሄ ነው። በእለቱ አልተረዳንም። እስከለቱ ጧት ሰልፍ ብለም ሲወጡ ሲደዋወሉ ለሊት ሲድሎጡ የኛ ሰው አላወቀ አልተረዳንም። ከአንዳንድ ስም በወረቀት ጽፈው ነው የሚሄዱት እነሱ በድንጋይ እየመቱ እየጠቆሙ ሲያሳዩ አላወቅንም። እኛ ልጆች ሀሳብ ምራቅ ያልዋጡ ሰዎች ናቸው። ለሌላ ጦስ እንትን ሊሉ ነው እንጂ አላማው ይሄ አይደለም እያል ሸሽተን ዞር ብለን ተደበቅ። እነሱ ልክ ለአጨዳ እንደተዘጋጀ ሰው ቀጠና 4 ቁጭ ብለው ቀጠና 5 ልንመጣልህ ነው ከሌ እያሉ ይዘፍናሉ። እኛ ለአጨዳ ነው ከሌ ልንመጣልህ ነው ተብሎ ሲዘፈን የምናውቀው እንጂ ለማጥፋት ልንመጣልህ ነው ተብሎ ሲዘፈን አላውቅም ነበርን። በእንደዚህ አይነት መልኩ በእለቱ ልክ 8 ሰዓት ተኩል ሲሆን እኔ ልውጣ በቃ ከባበደኝ ብዬ ዘም ብዬ ብዙ ሙስሊሞችም አሉ ደግሞ ራስን አውጣ ዛሬ ሊያጠፉክ ነው እያሉ መልካም ያለ አመለካከት ያላቸው እንድንተርፍም የሚፈልጉ ሐሳብ የደወሉልኝ ሰዎች ብዙ ሰዎች አሉ። በንብረትም በህይወትም ሊያጠፉክ ስለሚችሉ ከፍል ለፊት ዞር በል እባክህ፣ ሁሉም ይቀራል፣ ሁሉም ቀሪ ነውና
አንተ ዞር በል አንተ ተረፍልን እያሉ የደውሉብኝ ሰዎች አሉ። ማመሰግናቸው። ሌላም ብዙሃኑን ከልለው ያዳኑ ሰዎችም አሉ። እኔን ብቻም አይደለም። ግን የጥፋት ኃይሉ በለጠ። እኔ ከማስታውሳቸው ሰዎች አሁን በወቅቱ ራሱ ብዙ ሰው ጡታቸውን አውጥተው የለመነው አሉ። ሼኪው ፊት ለፊት ቆሞ እንዳይቃጠል እሱ ንብረት ሲቃጠል ከማይ ከፊት ለፊት ዞር ብል ያሻለኛል ብሎ ለምኖ ሲያቀጥል ጥሎ ሄደ ሰው አለ። ግን ከሚለምንልንና ከመልካም አመለካከትና የጥፋት ኃይሉ ቁጥር በለጠ። ስለበለጠ በዛ ተዋጠ። ጥለን ሄድን። እኔም ወንድሜም ወጣ። ኪዳነ ምሕረት ቤተክርስቲያን ሊቃጠል ሲሉን ስንሮጥ ወደዛ ሄድን። እዛ ስንደርስ መንገድ ላይ አቶ ዝናቡ ሞተው ፖሊስ ገቧል። ከቦ ልክ ቆሞ እንዳስገደለ ነገር ነው ዙሪያውን አጥሮ ያለው። ማለፍ አልቻለም። ቄሮ ከቧል። ተመልሰን ገብርቶስ ቤተክርስቲያን መጣን። በመጀመሪያ እንደ ቀጠና 8 የኔን ቤት ነው የለኮሱት። በዛ ሰዓት ነው ጎረቤት ደውዬ እናቴን አውጡልኝ ብዬ ግራና ቀኝ ደውዬም ነበር። ሊያወጣው ሲሄዱ አጧት። በሩ ዝግ ነበር ከውጭ። ለካ ዘግታ ከውስጥ ቁጭ ብላለች። አጥር ሰብረው ከታች ሲገቡ አገኘዋት። ሲያገኘዋት ነይ የሱን ሽጉጥ አንጪ። የቱ ጋር ነው ያረጋው ሽጉጥ? አረ ሽጉጥ የለውም። እሺ ክላሹን አንጪ። ክላሽ የለውም። አረ በቃ እንገልሻለን ግደሉኝ ስትላቸው ትተው ንብረት ወደ ማውጣትና ወደ ማቃጠል ወደ ማውደም ገቡ። ቢያንስ 60-75 ዓመት ይወራታል በግምት እናቴ። እችን አቅመ ደካማ በማስፈራራት ቀጣይ ሂደታቸው ምን እንደሆነ አላማቸውን ፕሮግራሙን ባናውቅም በወቅቱ አሳቃቂ በራሳቸው እርስ በርስ የተገደሉት ገዳይኛ፣ ተወንጃይኛ፣ ተበዳይኛ ተመልሶም ከሳሽም ተበዳይም እነሱ ናቸው ዞሮም ቢሆኑት ያለው ህይወት የተረዳውት ነው። በክርስቶስ ተጽናንተን በደጁ ተርፈናል፣ በደጁ ቆይተናል። ዶዶላ ላይ ከዚህ ተወልደን ያደግንበት ሀገር ነው። ከአብረን ከእምነት ከሙስሊም ወንድሞቻችን ጋር አብረን የኖርነን ምንም ባላወቅ ነው ምክንያት ከኛ ቤታችን ጎን ስብሰባ አድርገው የስብሰባ ለምንድን ነው እያለ አይ በቃ በሆነ ምክንያት ነው ምናምን ብለን ምንም በማናስበው ስብሰቡ እንደተበተነ ቀጥታ እኛ ጋር ነው የመጡ። ከኛ ጋር መጥተው የአገር ድንጋይ በረዶን ያወረዱብን። እንዳጋጣሚ አባታችን ትንሽ መንቀሳቀስ አቅም የለውም፣ አይኑም አያይም። በረንዳ ላይ ቁጭ ብሎ ነበር። ከዛ ሰላም ነው ልጆች ምንድነው ነገር የሚባል ነው? ሰላም ነው አይዟችሁ ወደ ውጭ እንዳትወጡ እስቲ ሁሉ ነገር አዳምጡ እያለ ነው አባታችን ማለት ነው። ቁጭ ብሎ መራመድ አይችልም። ከዛ እናታችንን በቃ ልጆች እስግቡና ቁርስ አድርጉ እያለች ያለ አባታችን አስገብተን ሶፋ ላይ ቁጭ አድርገን ከዛ ቁርስ ልንበላ ስንል የአገር ድንጋይ በረዶ መጣ። ከዛ በር ይዘን የመንግስት ያለህ እናቴም ወንድሜም በሩን ይዘን የመንግስት ያለ እያልን እኔ እንጃ ከ2000 በላይ ይሆናሉ የአገር ድንጋይ እየዘለሉ። ከዛ ከምንም አቅማችን አልቻለም። በእርግደው ገቡ፣ በሩን ዘነጣሉት ገቡ። እኔ ወጥቼ ግደል ብዬ ማከል ገባው። ከነሱ ማከል ገባውኝ። እንደዛም ሌሎችም አሉ እዛው ጎረቤቱ ሙስሊሞች የሆኑ ወይኔ አዲሱን ገደሉት ብላ ሰደዩ አካል ላይ ልትወርቅ መጥቶ በድንጋይ ጭንቅላቴ እዚህ ጋር የለም በዱላ ቀጠቀጡኝ። ከዛ ማለት ነው ከዛ እንደዛ አድርገውኝ አሽስተውኝ ሂጄ ሸሽቼ ከተማ የገጠርና የከተማ ፖሊስ የሚባል አለ። ከዛ ሂጄ የከተማ ፖሊስ ሂጄ ወገኖች አለቁ ተቃጠሉ ድረሱልኝ ስላቸው አንድ ፖሊስ አድማ በታይ ነው ምን እንዳለኝ ነራዴሚ ሰሬ ነው ያለኝ። ከዚህ ውሻ ማለት ነው በአማርኛ። ከሱ ዞር ብዬ ደመ ሲሄድ አንዱ መጣና ይሽንከሯን እንዲ መጣና በእጁ ለካና ከነማልም ባስቶ አለኝ። ይሄ ለምን አታወጣ መጀመሪያ አለኝ። የፖሊስ አካል የተባለው ማለት ነው። ይደርስልኛል ለዘመዶቼ ለአባቴ ለወንድሞቼ ለእናቶቼ ይደርሳል ብዬ ያልኩት እንደዛ ላይ። ከዛም በኋላ እንበ ደረቀ እጅ ዝም ብዬ ቁጭ ነው ያልኩኝ። ከዛም በኋላ ስልኬ ቻርጅ ዘጋ። ቤተሰቦቼ ምናምን ማግኘት ምናምን አጣውኝ፣ ኢንፎርሜሽን አጣውኝ። ቀጥታ እዚህ ቤተክርስቲያን መጣውኝ። የተደረገበት ሐሙስ 2:30 እንደዛ ምናምን ነው። ሮብ በንጋቴው ሄጄ ዘመዶችን ሳጣይቅ ወጣ ብዬ በር ላይ ፖሊስ ጣቢያ ናቸው አሉኝ። ፖሊስ ጣቢያ ስሄድ እናቴና እህቶቼን አገኙ። እነሱን እዚህ አስገብቼ ከዛ የአባቴ ሁኔታ እንዴት ነው ምናምን ስላቸው አባት እኮ ሞቷል አሉኝ። ከዛ ምንም አላደረኩኝም። መከላከያ ይዤ ሲሄድ ዘመዶች በሚዲያ ማየታችሁ ሊሆን ይችላል። እጁን አላገኘሁትም። ተዘርግፎ የገደሉ ሶፋ ሳሎን ላይ ነው አውጥተው ጎትተውት ቦሌ ነው ጣሉት። እጁ የለም፣ ጭንቅላት ተቆርጧል። ሰውነቱን በቢላ ዘረጋግፈውታል። አይታችሁታል፣ ሁሉም አይቷል። በሚዲያም እናንተም እንዳጋጣሚ አይታችሁ ሊሆን ይችላል። እጁን ፈልጌ ያጣሁትኝ አብሬ ቀብራለሁ ብዬ ማለት ነው። ጭንቅላቱንም በቃ በግድ ወንድሜ እንደምታናሽ ወንድሜ ጋር ነው እሱ አለብኝ። ወንድሜ አይዞ በርታ ብዬ እሱን ደብድቤ ተሸክመን የሚያግዘን እንኳን አጥተን ማለት ነው። ዙሪያውን ተከበናል። 4 መከላከያ ነው ዙሪያው እንዳለ እነሱ ናቸው። ሬሳ አታነሱም እያሉን ከዛ እንደምንም ሹፌሩ ነው ወርዶ አግዞን እንደምንም ጭነን እዘን መጣን። ከዛም ደግሞ ሌላ ነገር ሲሰማ እናታችንን በዚያኑ ሰዓት ማለት ነው አንስተው
እቃውን እንዳለ ቤት ምናምን ሱቅ ምናምን መጋዘን እንዳለ ወድሟል። የለም እያቃጠሉ እናታችን እንዲያንስተው እሳት ውስጥ ሊጨምሯት ስሰማ እሳት ውስጥ ሊጨምሯት አንቺ እሳትም እናቃጥልሻለን እህቶችን እኔም ባለቤት ያለች እህቶችም አሉ የእናንተ ጡታችሁን አንቆርጣችኋለን ሴቶቹ እንደዚህ ይዟቸው የእናንተ ጡትማ ይቆርጣል እያሏቸው ከዛ እንደዛውም ሆኖ ደግሞ ሌሎች ሙስሊሞች ተከታይ ሙስሊሞች አሉ እነሱን አዳኗቸው። ወንድሜም በስንተኛው ቀን ነው ተደብቆ የተገኘው። ተወልጄም ያደግኩት እናቴም አባቴም አያቴም ቅድመ አያቴም እዚች ዶዶላ ነው። ለነባ ቀበሌ መንደር ነው የተወለድነው። እዚች ዶዶላ ከተማ ውስጥ ተወልደን አድገን ምንም ማናቀው በፍቅር ባለንበት ከነሱ ጋር አብረን አንድ ላይ በሰርግም በምን ስንበላ ስንኖር ምን እንዳውቃ አናቅም። ሰላማዊ ሰልፍ ብለው ተነሱ። ማነ ጆሃር እንደዚህ እንደ ታስሮብናል ምን ብለው አነሱ። ከዛ መጨረሻ ለማታ ላይ ደህና ሰላም ሲሉ ሆ ብለው ከዛ መጨረሻ ላይ የቤት ቃጠሎ የቤት ቆርቆሮ ድብደባ ላይ መጡ። ንብረታችንን ልጆቻችንን ጨፍጭፈው አርደው ከትፈውን እውነቴን ነው እንዳልሆን አድርገው እኛ ረጂ ነበር። እውነቴን ነው እግዚአብሔር የሚያውቀው እነዚህ ግቢ ውስጥ ሆኜ አልዋሻችሁም ረጂ ነበርኩኝ። አሁን ዛሬ ደግሞ ተረጂ ሆኜ እዚህ የሚመጣልኝ ነው እንደዚህ እምባይጥ ምለፍቶ የለኝም። እኔ ልብጥ ይቺ ነው ለብሼ ወጣው እስከ ዛሬ ድረስ 12 ቀን ሙሉ አንድ ልብስ የሚቀይረው የለኝም። እድሜ ወደ 52 ምናምን ይሆናል። ያው የኖርኩት ወደ 40 አመት ምናምንም ሊበልጥ ይችላል። ያው በልጅነቴ ነው እዚህ የመጣሁት እና ያው እኔ ከሌላም የመጣውም አይደለም ከዚሁ ወረዳው ይለይ እንጂ ከኮኮሳ ወረዳ ነበር የመጣሁት። እኔ እንደመጣው ያው እንደ ሁለተኛ ዜጋ ነው የታየሁት። ለምን ክርስቲያን በመሆኔ ብቻ መስቀል ክርስቲያን ቤተክርስቲያን በመሳሜ ብቻ እንደ ሁለተኛ ዜጋ ወይም ንፋስ አምጥቶ እንደዘራው ነገር እንደዛ ነው የምንታየው። ያ ግን ምንም አይደለም። ይሄ ምናልባት ቃሉ ነው ብለን ችለን በቃ በዛ እንጽናናለን እኛም በእምነታችን። ይሁንና ግን ከመጠን አልፎ ተርፎ ጉዳተኛ ነኝ፣ የጦር ጉዳተኛ ነኝ። ለፍቼ ያሳደግኩትን ልጅ ተስፋዬ ነው ብዬ ያሳደግኩትን ልጅ የ10ኛ ክፍል ተማሪ አገር ያቃል ያንን ቡቃያ ያው ቤተክርስቲያናችንን ከሚያቃጥል ነፍሴ ይጥፋ ብሎ ከመሰል ጓደኞቹ ጋር ተገንጥሎ ያው ባንድ በኩል ሊዘጉ ሄደው እኔም ጓደኞቼ አሉኝ ሞገስ መሸሻና ከበደ ምሉት አዋቂና ትላልቅ ሰዎችን በዚህ በኩል ባንድ በኩል ዘግተን ትናንሾችን ወደዛ ሁለት ቦታ ተከፋፍለን በዛ አይነት ነበር እንትን ያልነው። ልሳካልን አልቻለም። እነሱ በቅንጅት ነው የሚሄዱት። ድንጋይ ያዘ ለብቻ ነው፣ ገጀራ ያዘ ድንጋይ ማነው ጋዝ ይዞ የሚሄዱ ለብቻ ነው። በቃ እነሱ የተቀነባበረና የቆየ እቅድ ነው። የኛ ድንገተኛ ሆኖብን በቃ መቋቋም አልቻልንም። በዛ አይነት ይኸውና ልጄንም አጥቻለሁ፣ ወንድሞቼም መኖሪያ አጥተው ይኸውና እንደዚህ እንከራታ። ይህንን እውነት እኔ እግዚአብሔር በምን እንደማየው ለሰው ቤተክርስቲያን ውስጥ ነው ልጆች ላይ ተፈጸመ። ቤተክርስቲያን ሊገቡ ሲመጡ ነው የሮጡ ሲመጡ በቃ በዱላ ሲከላከሉ ነው ልጄን የገደሉት። ምረት አብ ነው የሚባለው የ10ኛ ክፍል ተማሪ ነው። 18 አመቱ ነው። እዚሁ ተወልጄ እዚሁ ነው ያደግኩት። እኔ ምንም ከመስራትና ከመልፋት በስተቀር ምንም ያደረኩት ነገር የለም። ግን 4 የፈረንጅ ላሞች ነበሩኝ። እኔ የነሱን አዛባ የነሱን ጭቃ ማብካት መድረቅ ወተት መሸጥ እና ከውጭ ያለንን አዝመራ እየለፋን ለነሱ ከውጭ እየሰራን እየለፋን ያስገባነውን ንብረት አብረን ተካፍለን በመብላት እንጂ ከዚህ ውጭ ምንም የምናደርገው ነገር የለም። እንግዲህ ምንም በማላቀው ነገር ምንም በማናስ ያላሰብነው ነገር ግቢያችን ግቢ ከጠዋት እስከ 2 ሰዓት እስከ 3 ሰዓት ግቢ ቁጭ ብዬ በቃ ካሁን ሮብለት ሌላ ቦታ እዚህ ቀጠና 5 ላይ የሆነ ቤት እያቃጠሉ ነው ምናምን ሲባል ሰምቼ ማታ 10 ሰዓት ላይ ደወሉልኝ። እንዲህ ቤት እያቃጠሉ ነው፣ እናንተስ ምን እያሰባችሁ ነው? ህይወታችሁንስ እንዴት ነው የምታተርፉት? ብሎ ሲደውልልኝ እንዴት እኛ ምን አድርገን ምን አጥፍተን ከመስራት ውጪ ከመልፋት ውጪ ምን ያደረግነው ነገር አለና ነው እንደዚህ የሚያንገበግቡን እንደሳት? ምን አድርገን ከቤታችን እዚህ ተወልደን እዚሁ አድርገን እና አባት እናቶቻችን እዚህ ተወልደው እዚህ አድርገው እኛ ታዲያ እንዴት እንኑር? እያሰቃዩ በሰቀቀን እያኖሩ ስንወጣ ይገላምጡናል። ስንሰራ ጭባ መንዚ ቆማታ እናንተ አገር አላችሁ እንዴ? ሂድ ወደ አገር ግባ፣ ሂድ አገር ግባ። ምን አገር አለ? እዚህ አገር አላችሁ? ሂድ አገር ግባ እያል እንደ ውሻ እያመናጨቁን እንደዛም እያመናጨቁን
ምን ሁሌ ሰው እንደ ሰው እንኳን አያቆጥሩንም እኮ የሰው በታች አድርገውን እያዩን እንደዛም አድርገውን እንደዛም እየለፋን እኛ ምንድነው መፍትያችን? ከዚህ በኋላ ምን መፍትያ አለን? መንግስት አይጠይቀን? እኛ እኮ ያስጨረሰን የኦሮሚያ ፌዴራል ከንቲባው ራሱ እኮ ነው። ከላይ ሲደወልለት ምንም የለ ሰላም ነው። ምን አይታችሁት? ምን መረጃ አላችሁ ነው? ምን አላችሁ? የመጣውን እንኳን ራሽን ከንቲባ ቢሮ ገብቶ እዚህ ሲያራግፍ ሲደውልለት ከንቲባው ፈርምና ይሄንን ለስደተኛ የመጣ ምግብ ነው ሲል ምን አለና ምን ሰምተን ነው ምን ሰምቼ ነው ፈርመላ ብሎት ከዚህ ደውሎ በተሳቢ የመጣውን ምግብ እንኳን እዚህ እንኳን ለመድረስ ማለት ወላ እዛ ፈርምልኝ ብሎ ሲሰው ምን አይቼ ነው ምን የምፈርመው ብሎ ሲለው ከእንደገና እዛው ከተማ አስተዳደር ሆኖ እዛ ወደ አዲስ አበባ ሲደውል በቃ እዚህ አስዋል ፈርሙን ካለ ከንቲባው ቀጥታ ሰበካ ጉባኤ ገብተ ቤተ ክህነት አራግፈ ከቤተ ክህነት የሚሰጥህን ወረቀት ይተና ተብሎ እሱ ራሱ እዚህ ነው አራግፎ ከእንደገና ከቤተ ክህነት ነው ወረቀት እንኳን ተሰጥቶት ሄደ። ከዛ በኋላ በማግስቱ ጧት ሐሙስ ቤት በቃ ትናንት ተዘርፏል፣ ዛሬ ፖሊስ ማታ አስለቅቆናል፣ ስለዚህ ህግ ያውቀናል ብለን ወደ ቤታችን ብንገባ ተመልሰን ተወረርን። ምንም የህግ ከለላ ባለማግኘታችን ከዛ አሁንም ጥለን ወጣን። ቀረን ከህግ አካል አንድም ሰው ዜጎች ነን። መንግስት አያውቀንም። እውነት ለመንግስት ወይም ለሀገር ይሄ ዜጋ ሰርቶ ከመብላት ውጪ ምንድነው ጥፋታችን? ምንድነው ያጠፋነው? በእውነት ሁሌ ለኔ የሚከነከነኝ ነገር ጥፋታችን ምንድነው? ሰርተን በበላን በየስንቱ ሀገር ብንወገር ቢሞቱ መቼም አልፎለት አያውቅም። ከኢሃፓ ጀምሮ የሰው ልጅ ይሄው እንዳለቀ ይኖራል። ምንድነው የኛ መፍትያችን? አሁንም ቤተ ክርስቲያን ተጠልለን ህይወታችን አትርፈናል። እናመሰግናለን። አሁን ለቤተ ክርስቲያን ዋስትና ውስጣችን ይፈራል። እሷንም እንዳያሳጡን ብለን እንፈራለን። እዚህ ተጠልለን ሰዎች ምግብ ሲያመጡልን መንገድ ላይ እየተመዘገቡ ክትትል ሆኖብን ይላሉ። እኛ ባናይም በቃ አልቻልንም። እኛም እንደናንተ እስከምንሆን ፈራን ብለው አሁን የደረሰልን ሩዙ ምኑም ከዚሁ ተረዳን። አሁንም ቁጭ ብለናል። ለዘላለሙ ዋስትናችን፣ ለወደፊቱ ዋስትናችን አብረውን የኖርነው ህዝብ እውነት እንዲህ ሲከዳን የኛ ዋስትና ምንድነው? ያጠፋነውስ ምንድነው? ለኔ ጥያቄ የሆነብኝ ይሄ ነውና መንግስት አሁንም ቢሆን ዜጎቹ ነን ሰርተን ለፍተን ጥረን ግማሹ አረቄ አውጥቶ ግማሹ ተሸክሞ ግማሹ ጋርጅ ነው ግማሹ አንዲላም ይዞ እሷን ተንከባክቦ ላቡን ጠብ አድርጎ ሰርቶ የሚበላ ህዝብ ነው። ምን አጥፍተን ይሄን ያህል የምንንከራተተው? ምን ባደረግን ነው? በመዝገብ እከሌ ቢኖር ይሞት ነበር፣ እከሌ ቢሆን ይሰነጣጠቅ፣ የተቻለ ሆኗል። አሁንም ከእግዚአብሔር በታች መንግስት ያስበን ነው ምለው። ይሄ ሁሉ ሲሆን ህግ ባለበት ሀገር ህግ አልነበረም ማለት ነው? አረ ህግ እኔ አለ ብዬም አላወራም። የህግ አካሎች አሉ እንደ ከጎን እያሉ በሏቸው እያሉ ምልክት እያሳዩ መሳሪያቸውን እያያዙ እየታቀፉ ጉታ የሚባለውማ እኔ ሲፈጠር አካሉ ሰው ይመስላል እንጂ ሰው አይደለም። በእውነት ሰው አይደለም። የስራ ድርሻው ምንድነው? የስራ ድርሻው ምንድነው? ጸጥታ ዘርፉ ኃላፊ ነው። ዘርፍ ኃላፊ ነው። ስለዚህ በችግሩም ተሳታፊ ነው ማለት ነው። ዋናው አካባቢው ስብሰባ የሚመራው ስብሰባ እየጠራ በዛም በዚህም እያየ ቄሮ አለህ ሰምተሃል? ይሄን አማራ ይሄንን ኦርቶዶክስ ማጥፋት አለብን በተወሰነ ጊዜ የኛ ነው ጊዜው ጀዋር አለልን አይዟችሁ በርቱ እያለ ሲያሰቃየን አንገታችን ሲያስደፋ ሄደን የምናረክስበት አካል አተን ይሄው ነው እንግዲህ። እቺ ቤተክርስቲያን ላይ ያው ዛቻ ሲጀምሩ መጀመሪያ የባለስልጣናቱ ችግር ነው። ከመስቀል በዓል ጀምሮ በባንዲራው የተነሳ ባንዲራ ይዙም የሚኒልክ ባንዲራ ነው፣ የበሰበሰ ባንዲራ ነው፣ እጃቸውን እንቆርጣለን፣ ቄሮ እናስነሳባቸዋለን፣ እንደሚጤ እናስወረራቸዋለን የሚል አንዳንድ አሉባልታ ነበረ። እኛም እንደ ሃይማኖት መሪነታችን እንዴት እነዚህ መሪዎች ይህን ነገር አያስተካክሉም፣ እንዲህ አይነት ንግግር ምንድነው እያል እንነጋገር ነበረ። መጨረሻ ላይ ግን በእለቱ የሆነው አንድ የፖሊስ አካል ቆሞ ሰው ሲደበደብ፣ እመጫቷ ራሷ ስትደበደብ፣ ህጻናት ሲያለቅሱ፣ ቤት ሲቃጠል፣ ያ ሁሉ ንብረት ሲወድ፣ መኪና ሲቀጠቀጥ
ቆመው ነበር የነበረውና እሱም እኛም ግራ ይገባናል። ምን ለምን እንደለበሱት ልብሱን ራሱ ለምን ለማጥፋት ነው እንዴ የቆሙት? ልብሱን ወይ ተውሰቱ እንደው አንዳንድ ጊዜ እንደውም የፖሊስ ስነ ምግባር ተምረውም አይመስለኝ ልብሱን የለበሱት። ምክንያቱም እኛ እንደምናውቀው ፖሊስ ሰላም የሚያመጣ ህዝባዊ ነው የምናውቀውና ቆሞ ቤት ሲቃጠል የሚያይ ፖሊስ፣ ቆሞ ቤት ሲቃጠል የሚያይ ልዩ ኃይል፣ ሰው ሲደበደብ ቤተክርስቲያን ሊቃጠል ስል የማይከላከል ልዩ ኃይልና ፖሊስ እኛም ግራ ገብቶናል። አልገባንም ሚስጥር ስብሰባ ላይ ጠርተው በጥቅሉ ስብሰባ ተጠርተን አማራ ምንም መናገር አይችልም፣ የሚናገሩት እነሱ ናቸው። አማራ አንገቱን ደፍቶ ነው የሚያዳምጠው። አንድ ነገር እንኳን ከሆነ ስትፈልጉ ትኖራላችሁ፣ ካልፈለጋችሁ ትወጣላችሁ ነው። በስብሰባ መካከል የህግ አካል ባለበት እንደዛ ብሎ ነው የሚናገሩት። እኔ ህፃን ልጄን እንዲበር ዘግቼ ስብሰባ እስከሚበተን ልጆቼን ይዤ ቁጭ ብዬ ስብሰባ ለካ ሙስሊሙን አስወጥተው ክርስቲያን አስቀርተዋል። እኔ ደግሞ እዛ ምሳ ለማድረስ እየሰራውኝ ወደ ኩሽና ገብቼ በር ከፍተው ልጆች ለካ ትንሽ ልጅ ነው ትንሹ ልጅ ወጥቶ እንግዲህ በራችን ፊት ለፊት ላይ ነው ስብሰባ የሚሰበሰበው። በር ላይ ራሳችን በር ላይ ነው። የጎረቤት ልጅ መጥቶ ሞባይል ከፍቶ የኔ ልጅ ደግሞ አጠገቡ ቆሟል። የከፈተው የጎረቤት ልጅ ነው። ማን ነው ሞባይል የከፈተው ብለው ወጥተው እነዛ ታጣቂዎች ልጁን በሚጨፈጭፉበት ሰዓት የኔ ልጅ ከማን ጋር ነው ካንተ ጋር ያለው ሲሉት አቡካ ሲሉት እነዛ እንዳለ ታጣቂ እንዳለ ግቢ ውስጥ ነው የሰፈረብኝ። እኔ ስራ እየሰራው ነው ኩሽና። ምንድነው የተፈጠረው ነገር ምንድነው? አቡካ ነው ጭ በማለት እስከነ ልጆቼ ፖሊስ ባለበት የከተማው ጸጥታ ጉታ ባለበት ጉታ ራሱ እኔን ደብድቦኛል ብዬ ነው እስከ ሻሸመኔ ድረስ ሄጄ የከሰስኩት ከስሼ ከዛም በኋላ እዚህ ተመልሶ ክሱን ሲሰማ ተመልሶ እዚህ ስብሰባ ላይ ከሰሳችሁን እናንተ ብሎ እንደውም ተመልሶ አማራን ያስፈራራ ነበር የተከሰሰው የህግ አካል ጉታ ራሱ ማለት ነው። ከሰሳችሁን እያለ እንትን ሲል ሌላውም ሰው ብንከስም የትም ብንሄድ በቃ ከማለቅ ውጭ መፍትሄ የለንም ብሎ ሌላውን ፈራ። ለመሄድም ለመንቀሳቀስ የበላይ እንኳን ሰሚ ያለ ብሎ ለመክሰስ እኔን ሳይፈራ ሁሉም ሊጨፈጭፉኝ ነው የተዘጋጁት በመክሰሴ ማለት ነው። እኔ ግን ተጉላላሁኝ። በዚህ ምክንያት ነው የሰው እየታሰረው ብዬ ሻሸመኔ ዞን ድረስ ሄጄ በሱ መታሰር ከስሻለሁኝ። ግን እነሱ መተው ከዛ ሲያስለቅቁልኝ በሶስተኛው ቀን ነው ምናምን መልሰው ለኛ ቢላው ለኛ ባንጋ ለኛ ጦር እኛ ህይወታችንን እንኳን ከአንዱ አጥር ላይ በአንዱ አጥር ላይ ከዛኛው አጥር ላይ ከስንት እኔ እንኳን ህይወቴን ቤተሰብ ያሉንም ቤተሰቦች አጥር ሰብሬ ነው ሁለት አጥር ሰብሬ ከሁለተኛው አጥር ዛኛው አጥር ውስጥ አስገብቻቸው እነሱም ከእንደገና እኔን ካዩ እኔ አሁን ወደ እነሱ እንኳን ቤት እኔን እንኳን ካዩ እኔ በዛ መንገድ ከገባው እሱ ሄዷል ብለው እዛ ግቢ ችግር ይፈጥራሉ ብዬ እኔ ከእንደገና በሌላ አጥር ላይ ከአንዱ ሽንት ቤት ከአንዱ ኩሽና እየዘለልኩ ህይወቴን ከምሽቱ 3 ሰዓት የፌዴራል መኪና ተልኮልን የመኪናዋን ድምጽ በሰማው ሰዓት ነው እንደውም በቃ ስልክ ራሱ እየደወሉልኝ ያለ በቃ እኔ ከሞትኩኝ ልሞት የመኪና ድምጽ ከሰማ ዘለውጣሉኝ። በቃ የመኪናውን ድምጽ ስሰማ ከአንዱ አጥር ላይ ስዘል ደረቴ ድንጋይ መታኝ። ከዛ ምንም አማራጭ ስለሌለኝ አሁንም ከዛኛው አጥር ላይ ስርድዘል አሸዋ ነው ብዬ አሸዋ ላይ ስዘል አሸዋ ላይ ለካስ የብረት ባርሜል ጥለዋል። የብረቱ ባርሜል ሲመታኝ እግሬ ምንም አላልኩ። ከዛ በቃ የደመ ነፍሴን እየተንደረደርኩ ወደ መኪናው መብራት እያዩ ወደ መኪናው መብራት ሲሄድ ቆማሉኝ ሰራዊቱ። ኧረ እኔ ቆማለሁኝ። እኔ እኮ ህይወቴን አጥቻለሁ። ከዚህ በኋላ ምን ቁም ባትሉኝም እኮ ቆማለሁ። እኔ እኮ ሞቻለሁ። ምንም የቆምኩ ሰው አይደለሁም። ቆም በቃ ያለውን ቤተሰቦች ጥራ ይዘናችሁ እንሄዳለን ወደ ቤተ ክርስቲያን። ከዛ እነዛኞችን ከዛኛው ቤት ፈልጌ ጠርቼ ቤተሰቦችን ከእንደገና በመኪና ሰብስበው 3 ሰዓት ከ20 ነው እዚያ ተያራገፉ። እኛ ምን ተስፋ አለን ከዚህ በኋላ? መንግስት አይጠይቀን። አሁን እቤት እንኳን ሄዶ ለማየት ትንሽ ከዚህ እስከ አስፋልት ስንሄድ ወጣ ስንል እንዴት እንደሚገላምጡ እኛ ምንድነው ዜጋ አይደለን እንዴ? እንደማንኛውም ዜጋ ሰው አይደለን? ለምን እንደዚህ ያጎሳቅሉናል? ምንድነው እኛ ምክንያታችንን እኮ አላወቅነውም። እንዴት አድርገን ነው እኛ መኖር የምንችለው? የመኖርስ ተስፋችን ምንድነው ከዚህ በኋላ? መንግስት አካል ያን ጊዜ እንደውም ጉታ የተባለው ሰውዬ በወቅቱ ነበረ። እሱ ወደዛ ወደ ዳሮ ቄሮ እያለ ነው እያከታተለን እኛ ስንሮጥ ራሱ ያባረረ የነበረው በወቅቱ ጉታ ነው። ለዚህ ሁሉ እንትን ያደረሰን ጉታ ነው፣ ሌላ እንትን የለንም። እና ያው መቼም መንግስት እንግዲህ ያለውን ነገር አሁንም ለህይወታችን ያስፈራናል። ያለነው በቤተ ክርስቲያን ተጠልለን ነው። መንግስት አንድ መፍትሄ እንዲያደርገን ነው የምንፈልገው ነው። እነሱም የለም ፖሊስም የለም፣ ቢኖርም እየተከላከሉልን አይደለም። አጥር ይዘው እየተደገፉ እየሳቁ ነው እነሱ ያሉት። ስለዚህ ዝም ብለው ይመለከቱ ነበር ማለት ነው። ይመለከታሉ፣ ምንም ሊከላከሉም አልቻሉ። ፖሊስ ቆሟል፣ እዛው አድማ በታኝ ቆሟል። ያዘው እሱ ነው የምንፈልገው ያዘው ትለው ሰውየው ሽማግሌው ነፍስን አታወጣም አለኝ። እንዴ አንተ ለመሆኑ የሀገሩ ኢትዮጵያ ወታደር አይደለህም? ቤት ይቃጠል ለምን ዝም ትላለህ ብለው እኔ ይሄ ወከና ዲና አለኝ። ከዛ መካከል ምንም አላልኩም። ይችን ብቻ ነው እየወጣሁት ያለ ንብረት ነደደ።
ምንም ማድረግ አይችልም። ግን ንብረት ይገኛል። እኛ የበደልናቸው ነገር ታለ በህግ ጠይቀው እኛም ቢያስወጡ እኮ ይችል ነበር። ግን ንብረት ይገኛል። የሞቱ ወንድሞቻችን ግን አይገኙም። እኛ ዛሬ የሞቱን ነው እኛን ያስጠጉን። እዚህ ቤት እንደሌለው እነሱ የቀደሙት የሞቱት እኛን አስጠግተው ዛሬ መስፈሪያ ሆነናል። ይሄ ነው እንግዲህ በደል። መቼም በበደል ላይ በደል። እኛ ግን ከንቲባው ከተማ አስተዳደሩ መጥቶ እኛን ለመጠየቅ እንደው አንድ ቀን እንኳ አለ እንደ እኮ ናቸው። እኛም እኮ ኢትዮጵያ ዜጋዊ ነን። ሁሉም የውጭ ዜጋ ኢትዮጵያ የሰፈረ ዜጋ ነው። ይህን እንደው አንድ ቀን ጠይቆ እንደው ለላንቲካ እንኳ ቢጠይቀ ምን አለበት? ፖሊሱ ራሱ ያንተ ቤት ተቃጠለ፣ ቤቱ እየነደደ እያየው ጓዝ ነው እኮ ፍራሽ ምናምን የተቃጠለው ይላል። ያ ቤት እንግዲህ በኋላ ማንም ሰው ጋዜጠኛ ቢያዩ በእውነት የሚያሳፍር አይደለም። ሁለቱም ቤት ነደደ። እኔም ያው ወደዚሁ መጠለያ ገብቼ ቁጭ ብያለሁ። አሁንም ቢሆን ሌላ መጠጊያ አላገኘንም። ይቺ ቤተ ክርስቲያን ተመልሰን የገባንባት እዚህ ገብተን አንድ የመንግስት አካል እንዴት ናችሁ ብሎ የጠየቀን የለም። ሌላ ቀርቶ ስንቅ ሲመጣልን፣ ልብስ ሲመጣልን ከመንገድ እየተመለሰ እርቃናችን ስንሰቃይ ቆይተናል እና ይህ ህዝብ ጥሮ ከማደር የተቸገረውን ከመርዳት ለልማት ከመጣር ሰርቶ ከመኖር በስተቀር ምንም ኃጢአት የለበትም። ግን በእምነት ምክንያት ሰርቶ በማደሩ ምክንያት የተሻለ ኑሮ አገኙ ከሚል አኳያ ተነሳስተው የፈጸሙት ድርጊት ነው። እንግዲህ ይሄን ነው የሚመስለው። አባታችን እኔ ያልገባኝ ነገር መሳሪያ የሚጠይቁት ለምንድን ነው? ምክንያት ነው ምክንያት እንጂ ሌላ ምንም ነገር የለም። ምንም ምክንያት የለም። ሌላ ምን አደረግኩ እኔ? ግን በጥናት የሚደረግ ነገር ነው። ከዚህ በፊት አጥንተው ኧረ እኔ ጥናታቸውንማ እኛ ምን እናውቃለን? በድንገት ደረሱብን፣ እንዲህ አይነት ድርጊት ተፈጸመብን እንጂ ያጥኑት አያጥኑት እነሱ አጥንተውት ሊሆን ይችላል። ዝርዝር ይዘው ሊሆን ይችላል። ረጅም ጊዜ ፕሮግራማቸው ሊሆን ይችላል። እኛ ግን ወደ ስራ እንጂ ይህንን ነገር አናውቅም። ፍቅር እንጂ ሌላ የምናውቀው ነገር የለም። ስንጠየቅ የምናደርገውን ከመለገስ በስተቀር የምናደርገው ነገር የለም። ብዙውን ጊዜ የሚያስተላልፉት መልእክት በዘር የመጣ ነው የሚል ወይም ደግሞ በጎሳ የመጣ ነው የሚሉት። እንደዛ ነው ብለህ ትገምታለህ? በዘር አይደለም። ቤተ ክርስቲያኗ ከኦሮሞ የመጣ ከሸዋ የመጣ ከምን የመጣ አይልም። ቤተ ክርስቲያኗ ሁሏንም ትቀበላለች። የሚያምንባትን ብቻ ነው የምትቀበለው። አሁን ላይ ራሱ በመኪና እንኳን የሚሄዱ ወንድሞቻችን ሊጠይቁን የሚመጡ ወንድሞቻችን ክራቸው ከታየ ችግር እየተፈጠረ ነው። እየጓጉኛን ለማየት ህይወታቸውን ሽጠው የሚመጡት ክራቸውን አንበጥስም እያሉ እየደበቁ እየተለማመጡ ምን እያሉ ነው እየመጡ ያሉት? ማንም ሰው የለም። አንድ ሴት ብቻ ነች ያለችው። እሷንም ረግጦ ወደቀች። እሷም መስቀል ስላረገች ነው እሷም ተረገጠችው። መስቀሉ ስላረገች ነው። ዘበኞች አልነበሩ? ማንም ሰው የለም እዛ አካባቢ። በቃ ዘበኞች የሚባልም አንድ ነገር የለም። በቃ እሷ ብቻ ነች ቤት ውስጥ ያለችም ውጭ ማለችው እሷ ብቻ ነች። እኛኛ ልጅ ነው። አገዳደሉ በምን አይነት መልኩ ነው የገደሏቸው? በምንድን ነው እስቲ አንተ ያየው ባይነ በምንድን ነው የጎዷቸው? በፌሮ በድንጋይ አይን ማውጣት፣ ምላስ መቁረጥ፣ ማረድ። ሰው ልጅ አይታረድም። ቤተክርስቲያን ለማቃጠል በሃይማኖት ደረጃ ክር ያላቸውን ይሄ ክር ያለው ከሌ በማለት በዚህ ነው፣ በሌላ በምንም አይደለም። ቤተክርስቲያን ሊያቃጥሉ ሲሆን የተከላከሉት ነው ወይ ችግር የደረሰባቸው ማለት ነው? አዎ ቤተክርስቲያን ሊያቃጥሉ የተከላከሉት ናቸው ለዚህ መስዋዕትነት የደረሱ። በእምነታችን ክርስቲያን በሆናችን በክርስትናችን የተለየ ነገር መጥቶብናል። ወንድሞቻችን ታርደዋል፣ አባቶቻችን ተቆርጠዋል፣ ንብረታችን ተቃጥሏል፣ ደምተናል፣ ቆስለናል፣ ንብረታችን አልቋል። የሚላስ የሚቀመስ ነገር ምንም አይነት ነገር የለንም። ስለዚህ የወደፊቱ ዋስትናው ለዚህ ህዝብ የወደፊት ዋስትናው ምንድነው የሚለውን የሚያሳስበን አሁን የጠፋው ንብረት አይደለም፣ የሞተው ወገናቻችን አይደለም። የሞቱት ወገኖቻችን ለእምነታቸው ለክርስትናቸው ሲሉ ነው የሞቱት የታረዱት። አሁን እስካሁን ያለው በአንጻራዊ ሰላም አለው እየተባለ እየተነገረው ነውና አሁን ያለው ሰላም አንተ ባንተ እይታ ሙሉ ለሙሉ ሰላም ነው ብለህ ታስባለህ ወይስ ደግሞ ሰላም እንዲሆን ወይም ደግሞ ለኢትዮጵያ ህዝብ የምታስተላልፈው መልእክት አለ? እስኪ ግለጽ። ሰላም የለም፣ በጣም ያሰጋናል። ቀደም ሲል ገብስ አይደን ነበረ። አሁን ያጎቴ ገብስ ለምሳሌ 4 ክምር ገብስ ነበረ፣ 3ቱን በሜዳው ልክ ብትን አድርገውታል። የካህኑንም እርሻ ገብሱን በሜዳ በትነውታል እየመረጡ።
የ6 አባወራ እህል ተወቅቶበታል። ይሄ ሰላም ነው እንዴ? በዚህን ሰዓት ማለት ነው። በዚህን ሰዓት ትናንትና በትናንትና ቀን እና አሁንም ያለው ዝቻ የተለየ ነው። ምንም የተረጋጋ ነገር የለም። ግን ሳላመሰግን የማላልፈው እነዚህ ሀገር መከላከያ ምንድናቸው የሚባሉት ያሁኑ የመጡት ፌዴራል ልዩ ኃይሎች የፌዴራል ለነሱ ቀን ይውጣላቸው። እነሱም በጣም መርቅ ያለው እኔ በራሴ የሚደርስልኝ ከሆነ እንደ በቤተ ክርስቲያን ስም እኔ በጣም መርቅ ያለው ህይወታችን የቆየው በነሱ ነው። ለወደፊት ይሄ ህዝብ ምንድነው ምን አይነት ዋስትና አለው ነው? እንደምታዩት እዚህ ቤተ ክርስቲያን ውስጥ ቤተ ክርስቲያን ሰብስባን በመቃብር ቤት ከታን 4175 ህዝብ ከታ አጠራቅማ ይዛለች። ይህ እናንተ የዛሬ ያመጣችሁልን እና ሌላ ደግሞ ቀይ መስቀል እያመጣ ያቃምሰናል። በሰፊ የለመደ ህብረተሰብ በሰፊ የለመደ ቤተሰብ ነው ያለው። ስታዩት የሰው እጅ እያየን ዛሬ ረጂ ሆነን የቆየነው ሰዎች ዛሬ ተረጂ ሆነን ያንንም እርዳታ ዛሬ ይመጣላችኋል ነገ ይመጣላችኋል እየተባለ ምንም ያገኘነው ነገር የለም። በችጋር ውሃም ይመጣልን በ4 ቀን በ5 ቀን ነው የሚመጣው። በእርግጥ ይሄ ህዝብ ውሃ የሚቀዳው ተጠቃሚው ተጠቅሎ እዚህ ቤተ ክርስቲያን ገብቷል። ውሃው ግን ሆን ተብሎ በ5 ቀን በ6 ቀን ነው ይሄ ህዝብ እንዲያልቅ የሚደረገው ድርጊት ማለት ነው። ስለዚህ ይሄ ህዝብ የቆሰለ የደማ የተራበ የተጠማ ህዝብ ነው እዚህ ከገባ ጀምሮ ማለት ነው። በ12 እና በ13 ውርጅብኝ ይወርዶበታል። ውርጅብኝ የድንጋይ አባል የደም አባላ ወርዶበታል። ያን ተቋቁሞ እዚህ ደግሞ ተሰብስበን ስንቀመጥ የችጋርና የውሃ ጥም አባላ ወርዶበታል። ይሄው እንደምታዩት እንግዲህ ይሄ ህዝብ አቅሙ ደክሟል፣ ልቡ ፈሷል፣ ባዘን አዝኗል። የወደፊት ዋስትናው ደግሞ ምንድነው ነው? የገበሬው ማሳ የገበሬው እርሻ በሜዳ ነው ያለው፣ በዱር ነው ያለው። እንዴትስ ተሆኖ ነው የሚሰበሰበው ነው? ወደፊት ያው ያለፈው አለፈ። ስለዚህ ይሄንን ጥብቅ የሆነ ወደፊት የዚህን ህዝብ ዋስትና የተረጋገጠ ዋስትና የህዝብ ህልውና እንዲጠበቅልን አደራ እንላለን። እሺ ለፍቶ የሚያደር ህዝብ ምን አረገ? መስራት የማይችል ጋር ሆቴል ነበሩት። አዎ ሆቴል ሲኖሩት እንግዲህ ለመንግስት ግብር ብዙ የሚከፍሉት ነገር አለ። ከነካሽ ሬጅስተሩ ነው የተቃጠለላቸው። ባለ መቁረጣችን እንኳን ቅርብ ቀን 50 ሺህ ብር ተቀጠን ከፍለናል። ግን ያም ሆኖኛ እንደ ዜጋ አልታየንም። ማንም ዋስትና አልሰጠንም። ቢያንስ ትናንት ተኩሶ ያዳነው ቤት ነገ እንዳይዘረፍ የቀረው እንኳን ዋስትና አይሰጠንም። ምን አረግን? ይሄን ያህል እንደተዳፈነ እሳት ማለት ነው። እና ህዝበ ክርስቲያኑ ቤተ ክርስቲያኗ ክርስቲያኖቹን ልጆቿን የምትጠብቅበትን መፍትሄ ብታዘጋጅ መጠየቅ ካለባት ያለም የዚህ የኢትዮጵያ መንግስት እንደተዳከመ በጣም እኔ አላምንበትም። መንግስት አለ ብዬ ማለት ነው ለመናገር ከሆነ እና እንደተዳከመ ይታወቃል። የዓለም መንግስታትንም ጠይቃ ቢሆን በቤተ ክርስቲያን በቤተ ክህነት ህዝበ ክርስቲያኖችን መታደግ አለባት ተጨፍጭፎ ከማለቃቸው በፊት ማለት ነው። ህዝበ ክርስቲያን ያለን ለማለት ለማውራት ቤተ ክርስቲያን ያለን ለማለት ክርስቲያን ይኖራል ይቀጥላል ብሎ ለቤተ ክርስቲያን ለማስቀጠል የምትፈልግ ከሆነ የቤተ ክርስቲያን አባቶች እነዚህ ልጆች ሲኖሩ ነው ቤተ ክርስቲያን አባቶችም የሚኖሩት። ቤተ ክርስቲያንም የምንኖረው ልጆች ሲኖሩ ነው። ልጆች ካለቁ በኋላ ቤተ ክርስቲያንም የቤተ ክህነት አባትም አያስፈልግም ማለት ነው። እነዚህ አባቶች ግን አሁንም አጢነው ለዚህ ለህዝበ ክርስቲያን ሊቆሙለትና ሊጠይቁለት ይገባል። የክርስቲያኑ የሚጠይቅበትን ቦታ አያውቅም። እነሱ ግን ጠይቆ መፍትሄ ቢያመጡለት እላለሁ። አመሰግናለሁ። መንግስት አሁን እንደ ዜጋ ከቆጠረ እንደ ዜጋ ናችሁ ካለ እንደ ዜግነታችን መብቱን ይስጠን። ዜግነታችንን ካሳወቀን ያሳውቀን፣ ካላሳወቀን ደግሞ ወይ አውጥቶ ይበትነን። ምንድነው መፍትሄያችን? እኛ ከዚህ በኋላ ምንም መፍትሄ የለንም። ዜጋ አይደላችሁም ካለ በቃ ዜግነታችንን ይገንጥለው አውጥቶ ይጣልን አስፋልት ላይ። እኛ ሞተናል እኮ ይኸው ራሴን እኮ በሹራብ ትላንትና ፋርማሲ ሄጄ ስንት ከዚህ ፋርማሲ ለመድረስ 3 ወድቄ ነው ፋርማሲ የደረስኩት። እና ምንድነው መፍትሄያችን? እኔ ራሴን እኮ እንዲጣስድር ያልኩት እንዲመቆም አልችልም። አሁን ባላንስ ራሱ ለማረጋግጦኛል። እና እዚህ ናክል እንዲህ እየተሰቃየን እዚህ ብርድ ላይ እየተኛን ከላይ ሀሩሩ
ከስር ፀሐይ አቃጥለናል። እኛ እኮ ሰው መርዳት የምንችል ሰዎች ነን። እኛ ስንትና ስንት መጋዘን ያለን ሰዎች ነን እኮ እና ዛሬ እንደዚህ ለማኞነን እንቅር አሳዝናል። ብቻ እኔ ለዓለም ሕዝብ የማስተላልፈው መልእክት ቢኖር የክርስቲያን ሕዝብ በአሁኑ ሰዓት በጣም እያለቀና እየታረደ ነው። ስለዚህ መንግስት ምንም መፍትሄ ሊሰጠንም አልቻለም። ስለዚህ የምለው ነገር ምንድነው መንግስት ዋና አሸባሪዎቹን ይዞ ለወደፊቱ መፍትሄ እንዲሰጥ ነው። አሁንም ስጋት ላይ ናችሁ ብለህ ታስባለህ? በጣም ስጋት ላይ ነው ያለ ነው። ነገም ችግር ዱርም እየሄድን አይደለም። ነገም ችግር እንደሚፈጠርብን እናውቃለን። ስለዚህ ቢያንስ ኩማንቦ ውስጥ ደቡብ እንደተሰጣቸው ለእኛም ቢሰጠን ደስተኛ ነኝ ብዬ ነው የምገልጸው። ካለዛ ግን የሚሆን ነገር አይደለም። ነገም ያው ነው ተመልሶ የሚሆነው። ነገም ለውጥ የለውም። እናንተ እንድታስተላልፉልኝ የምፈልገው ቢያንስ እስ የወሰዱትን እጁን የተቆረጠው አካሉን ይመልሱልን። ጋሻ ኃይሉ ማለት ማንም ያውቀዋል፣ የዋህ ነው፣ የሁሉም አባት ነው። ምንም ነገር በሱ ምንም ያደርገው ነገር የለም። ጋሻ ኃይሉ አሻም ሲሉት አሻም ልጆቼ ነው። እኛ ከክፎን ያወጣናቸው ነው ያረዱን። አባቴን ያረዱት በአካል እንኳን በርጅና ማለት ነው ታሞ እንደዛ በአካል እንኳን ብንቀብረው ደስ ይለን ነበር። ግን ጭንቅላቱና እጁን አልቀበርነውም፣ ጨዋሩን አላገኘነውም። ወገኖች እዚህ ምንድነው የሚባለው? ኢየሱስ በሰው ልጅ በሽማግሌ ይጨከናል? ምንም በማያውቀው እዚህ በሚዲያ ማይቻት አይታችሁ ሊሆን ይችላል። እዚህ አንድ ሽማግሌ ትንሽ ነካ ቢያደርጉት እኮ ይሞታል። ገፋ አድርገው ቢተውትስ ምን አደረገ? አንገቱ ይቆረጣል። ሽማግሌ ይሄ እኮ እንዳለ ጨፍጨፍ ነው ያደረጉት። የለም ከኋላ እኮ የሆነ ስር ነገር ነው ያዘችው። ሾፌሩና ወንድሜ ሌላውን አካል ሲይዙ እኮ ጭንቅላቱ ሊቆረጥብኝ እችን ደግፌ ነው መኪና ላይ ያወጣሁት። እጁን ፈልጌ አጣሁት። እኛ አብሬ ቀብራለሁ ብዬ ማለት ነው። ዘመዶች ምንድነው የሚባለው? እና አሁንም ራሱ አንድ ነገር ማስተላልፈው እዛው የሚያውቁን ማለት ንብረቱን እየዘረፉ ሁሉም ነገር ንብረቱ ችግር የለም ይዝረፉት። አሁንም አባታቸውን እጁን ቆርጠናል፣ አንገቱን ቆራርጠን ጠነነዋል። አሁን ልጆቹን መቆራረጥ አለብን። ልጆቹን አንለቃቸውም። እንደዚህ ምን ተልብለንም አንተዋቸውም። እነሱ ፈልገን እንቆራርጣቸዋለን እያሉን እስካሁን እየተፈለግን ነው ያለ ነው። ዘመዶች እንግዲህ ምን እንደምትሉ እኔ እንጃ። እንግዲህ አናውቅም። እኛ ምንም ዋስትና የለንም። ነገ የምንቆራረጥ ሰዎች ነን። አባታችን ግማሽ ጎንም ቢሆን ቀብረነዋል። እኛም አሁን ዋስትና የለንም። አይዟችሁ እንግዲህ ውድ ተመልካቾቻችን፣ እንግዲህ የመንግስት አካልም እንግዲህ ብፁዕ አቡነ ሲኖዶሶች ተሰብስበው በዚህ ጉዳይ በደንብ ተነጋግረዋል። ከመንግስት አካል ጋር ህዝበ ክርስቲያኑ ዋስትና እንደሌለው መኖር እንዳልቻለ ዛሬም ነገ ምን እንደሚደርስባቸው እዚች ቤተ ክርስቲያን ውስጥ ቢመጣም ከእግዚአብሔር ውጪ ሌላ የሚደርስላቸው እንደሌለም ያውቃሉና አሁንም እባካችሁ የምንለምነው አሁንም የመንግስት አካሎች ትኩረት ብታደርጉት ይህን ነገር እዚህ ጋር ብዙ የሞቱ ያለቁ አሉና ንብረት ይገኛል፣ ግን የሰው ህይወት አይመለስምና በዚህ አጋጣሚ ማስተላለፈው ለመንግስት አካሎች በርትታችሁ በቁጥጥራችሁ ስር ይህንንም በደል የፈጸሙትን ለህግ እንድታቀርቡልን በእግዚአብሔር ስም እንጠይቃለን። አመሰግናለሁ። እንግዲህ በዓለም ያላችሁ ክርስቲያኖች ሁሉ ለወገን ደራሽ ወገን ነው ይባላል። በእርግጥም ነው። ይህ የዶዶላ ከተማን ህዝብ በተለይ ክርስቲያኑ የተዋህዶ እምነት ተከታዩ ለተቸገረ ሲረዳ፣ ለተራቆተ ሲያለብስ፣ ለተራበ ሲያበላ የቆየ ደግ ህዝብ ነው። በመንግስት በኩልም የሚያስፈልገውን ሁሉ እያደረገ ከመንግስት ጎን ቆሞ ተገቢውን ድጋፍ ሲሰጥ የቆየ ነው። አሁን ግን ባላሰበው ጊዜ ባልተጠበቀ ጊዜ እጅግ ከፍተኛ አደጋ በራሱ ወገን የደረሰበት ስለሆነ ችግር ላይ ወድቋል። ወንድሞቻችን ሞተዋል፣ እህቶቻችን ሞተዋል፣ ተርበዋል፣ ተራቁተዋል፣ ቤታቸው ተቃጥሏል፣ ተዘርፈዋል፣ ተጎድተዋል። እንግዲህ ይህን ህዝብ ያለ ወገን በስተቀር ደራሽ የለውም። ስለዚህ አስባችሁ በምትችሉት ሁሉ አብራችሁ ተባብራችሁ እርዳታችሁን እንጠብቃለን። ቤተ ክርስቲያናችን አስጠልላናለች፣ ደግፋናለች፣ ጠብቃናለች። ሆኖም ግን የሚበላው የሚጠጣ ከሷ ልናገኝ አንችልም።
ድሃ ነቻ። ስለዚህ ይህንን እርዳታችን ይህን ጥሪያችን በትህትና ተቀብላችሁ አስቸኳይ ድጋፋችሁ ይድረሰን እላለሁ። አመሰግናለሁ።